ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ነው። እዚህ ውስጥ ቤካቢ የሚባል ሰውዬ መኪና ውስጥ ፎቶ ይሄኛው ሰውዬ አለ። ቆይ ይሄኛው ሰውዬ አለ፣ አላውቀውም። ቢኒ የሚባለው በጌታ ፍቅር እናትሽ እንዲህ ላስደረግልሽ ብሎ ሲሳደብ ወደ የወጣበት ሰው ነው። ዳጊያችን ድንገት ቲክቶክ መጥቶ የቲክቶክ ዳለቻ የሆነው ነው። ተናገሩ ነቱ አለ የቲክቶክ ሙባረክ ሙሰማ። እነዚህ ሰዎች ቁጭ ብሎ ነው ህዝበ ክርስቲያንን ያሰደቡት። ስለዚህ ከዮናስ ይልቅ እነዚህ ሰዎች ነው ያሰደቡ። ከዮናስ ይልቅ እነዚህ ሰዎች ነው እኛን ኦርቶዶክስ ቤተክርስቲያንን ያሰደቡት። እነስማን ካንሰር የሀገር ጸር እናንተ ናችሁ። ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እቀጠዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ይሄ እንግዲህ ይቅርታ የጠየቀበት ቀን ላይ የተናገረው ነው አይደል? ይቅርታ የጠየቁት ቀን ነው። ይቅርታ ጠየቁት። እሺ ምንድነው መሰላችሁ፣ አንድ እናንተ ባላችሁበት ቦታ አንድ ሰው ሲናገር በተለይ እንደዚህ በጣም ትልቅ ህዝብን በቁጥር የበዛን ህዝብ በሞራልም በእሴትም በጣም በባህልም በሉት ኦርቶዶክስ በነገራችን ላይ እንትን ብቻ ሃይማኖት ብቻ አይደለም። በቃ ከማህበረሰቡ ጋር በሁሉም ነገር የተዋሃደ ነው። ከቀናችን ጋር ይገናኛል፣ ከወራታችን ጋር ይገናኛል፣ ከምናከብረው በዓላት ጋር ይገናኛል። ኦርቶዶክስነት ካለባበሳችን ጋር ይገናኛል፣ ከትዳራችን ጋር ይገናኛል። ሽምግልና ሰው ብንልክ ሽምግልና የምንልክባቸው መንገዶች ከቤተ ክርስቲያኗ ስርዓት ጋር ይገናኛል። ለትልልቅ ሰዎች ወንበር ተነስተህ የምትለቀው ሌላ ቦታ ስለሆንክ አይደለም፣ ከዚች ቤተ ክርስቲያን የወሰድከው። አሁን አሽቃበጥክ በሉ፣ ለአሽቃበጥ ነው። አሽቃበጥክ ለኦርቶዶክስ በሉ። ስለ ኦርቶዶክስ ጥሩ ማውራት ማሽቃበጥ፣ ስለ ኦርቶዶክስ ጥሩ ማውራት መሳሳት የሚመስላችሁ ወንጌላውያኖች አላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምድራችን ካንሰር አይደለችም። ተባብረን ያጠፋ ነው፣ ተባብረን ነው የምናለማው፣ ተባብረን ነው የምንሳሳተው፣ ተባብረን ነው ትክክል የምንሆነው። አሁን ይህንን ሰፊ ማህበረሰብ በዚህን ያክል ደረጃ ተሳድቦ ይህ ሰው ማይካቸውን ከፍተው የ8 ወር ህፃን ነው ስላሉ ምናልባት ህፃን ስለሆነ የ8 ወር መንፈሳዊ ህፃን ስለሆነ እየተሳሳተ እንኳን እንደሆነ ቢያስቡ እንኳን ማይካቸውን ከፍተው ተው ዮኒ ተው እንደዚህ አይባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች። አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ፣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት። ክርስትናችንን እንዳናፍርበት ቀና ብለን ክርስቲያንን ብለን እንድንሄድ ያደረገችው ይህች ቤተክርስቲያን ናት። ምንም ጥርጥር የለውም ወዳጆች። የአቡነ ማቴዎስን እንሄድበታለን። ቤተክርስቲያኗና ህዝቧን እንደ ህዝብ አለማክበር አላዋቂነት ብቻ አይደለም፣ ማህይምነት ጭምር ነው። ከእግዚአብሔር ጋር አለመስማማት ነው። እውነቱን ልንገራችሁ እና እኔ በጣም ነው ማዝነው። እነዚህ ሰዎች የምትከተሉ ሰዎች ለምሳሌ ዮናስ ሙሉን ጋር አሁን ገብታችሁ ፍሬንድ የሚያጫውታችሁ መማር የምትባይ ልጅ አለሽ፣ ኦርቶዶክስ ነች፣ ትልልቅ ማህተብ ስታደርጊ አይሻለው። የኔዎቹ ሚላችሁ ኦርቶዶክስ ሆናችሁ ካንሰር ተብለህ እኔ ቂም ያዙ አይደለም ምህረት በማድረግ አምናለሁ። ግን አንዳንድ ጊዜ አቋም ልንይዝ ያስፈልገናል ደግሞ ብዬ አስባለሁ።
እኔ አሁን የኦርቶዶክስ ህዝብ ብቻ ስለተሰደበ አይደለም ችግር። አሁን ከዚህ ሰው ጋር ያለኝ ችግር ይሄ ሰውዬ እኔን ከለላ አድርጎ ነው ኦርቶዶክስን እየሰደበ ያለው። እኔን ምሽግ አድርጎ ነው ኦርቶዶክስ። እኔ ስላቸው አቡና የምባለው ሰውዬ አይደለም፣ ፕሮቴስታንትን እኔ ፕሮቴስታንቱን ምሽግ አድርጎ ነው ኦርቶዶክስን እየሰደበ እየዘለፈ ያለው። ስለዚህ እኔው ፕሮቴስታንቱ ወጥቼ ትክክል አይደለም ይሄ ሰውዬ ነውረኛ ነው ካላልኩኝ ተስማምቻለሁ ማለት ነው። በህግ ቋንቋ አንድ ነገር ልንገራችሁ። በህግ ቋንቋ አንድ ፍርድ ቤት የቀረበ ተከሳሽ ለቀረበበት ክስ ዝምታ ከሆነ መልሱ በተከሰሰው ክስ ተስማምቷል ማለት ነው። ኦብጀክሽን ካላለ ተቃውሞ ብሎ ካልጣካ እኔ አላደረኩም ካላለ በዚህ ሰዓትና በዚህ ቦታ ሌላ ቦታ ነኝ ብሎ የሰዎችና የሰነድ ማስረጃ ማቅረብ ካልቻለ ያ ሰውዬ ለቀረበበት ክስ ዝምታ ከሆነ ምላሹ ስለቀረበበት ክስ ተስማምቷል ወይም አምኗል ማለት ነው። አንድ ክስ እየቀረበ ነው እኛ ላይ ይሄ ካንሰር የሚለው ጴንጤ ሆኛለሁ ካለ በኋላ የሆነ ሌላ እምነት ውስጥ ቢሆን ኤቲስት ቢሆን አይመለከተንም። ኦርቶዶክስ ካንሰር ናት ምናምን ህዝቡ ራሱ አንድ ላይ ያደርገዋል። አሁን ግን ከኦርቶዶክሱ በላይ ልንናገር የሚገባል እኛ የፕሮቴስታንት እምነት ተከታዮች ነን። በአንድም በሌላም ገስት ላይ ያሉ ሰዎች ንግግሩን አቋርጠው ስህተት ነው ያላሉበት ምክንያት ወይም በዝምታ ማለፋቸው በተናገረው ንግግር መስማማታቸውን የሚያሳይ ነው ወዳጆች። ተስማምቷል። እነዚህ ሰዎች ካንሰር ሲል አሜን ብሏል ቀለመወርቅ። ምክንያቱም ማይክ አብርቶ ትክክል አይደለም አላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር ናት ሲል ተስማምቷል ቀለመወርቅ። ይሄንን ህዝብ ነው ወይ ላድን የምትለው? እኔ እኮ ቢዝነስ ነው አገልግሎት አይደለም የተያዘው ቢዝነስ ነው የምላችሁ። ለዚህ ነው ማትወደውን ህዝብ እንዴት ወንጌል ተነግሯል? ለማትወደው ሰው እንዴት ኢየሱስ ክርስቶስ ሞቶልሃል ትለዋለህ? ካልወደድከው እኮ እንዲሞት እኮ ነው ማድረግ ያለብን። ጥላቻ ከሆነ ውስጥ ያለ ለዛ ማህበረሰብ እንዲጠፋ ዝም ነው እኮ ማለት ያለብን። ቢዝነስክ እንጀራክ ስለሆነ ነው እንጂ 24 ሰዓት ገድሉን ምንም እያነሳ በስድብ ቃል የምትናገረው እንጂ እንዲተርፉ እንዲያመልጡ የዘላለም ህይወት እንዲያገኙ ከሚል ጥሩ ልብ በመነሳት አይደለም። ይሄ ደግሞ የሚያሳየን ምንድነው? ኦርቶዶክሳውያን በዚህ ባልተገራ አንደበት ባለው በስድብ በታወቀው ዮናስ ሙሉነህ በሚባል አጉራ ዘለል ባለጌ ይሄ ታላቅ ህዝብና ይሄ እምነት ሲብጠለጠልና ሲሰደብ ዝም ብለዋል፣ ማይክ ዘግተዋል። እና አሁን እኔ ተነስቼ ኦርቶዶክስ እንደዚህ ናት ምናምን ብል ልዕልቲ ዝም ካለች ተስማምታለች በሐሳቤ። እስካሁን ዝም ያለችው በሐሳቤ ስለተስማማች ነው አይደል? ልዕልቲ ብትቃወሚ ማይክ አከፍችም። አይ በቃ እስካሁን ያወራነው ተመሳሳይ ነው ማለት አይ እኔ እዚህ ውስጥ የለውም ካልኩኝ እንትን እና ይሄ ህዝብ ሲሰደብ ቀለመወርቅ እሱ ቤት ቁጭ ለማለት ምንም በውስጥ በኩል እናወራ እንኳን አይደለም። የፍራውል ጉዳይ ሲነሳ የፍራውል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረ ስሙኝ ባካችሁ፣ አረ አድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሃል ላይ ተሰሚነትን ይፈልጋል፣ ጉዳዩን ለማርገብ ይፈልጋል። እንዴ ከአንድ ግለሰብ ከፍራውል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ? የአቡነ ማትያስ ክብር አይበልጥም እንዴ ከፍራውል ክብር? እንዴ አቡነ ማትያስ እኮ እንደ መሪ እንደ ፓትርያርክ እግዚአብሔር እኮ ለዚህ ህዝብ እኮ የሾማቸው እኮ ሰው ናቸው። በቤተ ክርስቲያኗ ደንብ በቤተ ክርስቲያኗ ስርዓት መሰረት የኚህ ሰው እኮ ጸሎት ይሰማል። የኚህ ሰው እኮ ምክር ብዙ ሚሊዮን ህዝብ ያደምጠዋል። እኚህ ሰው እኮ ወጥተው መግለጫ ሲሰጡ በረከቶት ይደርብን የሚል ትእዛዛቸውን ለመታዘዝ እስከ ህይወት መስዋዕትነት ድረስ ትእዛዛቸውን ለመታዘዝ የተዘጋጀ ህዝብ አለ እኮ አባቴ የሚላቸው አባታችን የሚላቸው። እና እኔ ኖርማል አይደለም። እኔ መቼ ነው ይሄን ሰው መናገር የጀመርከው ካልሽ ልዕልቲ፣ እኔ እኮ ዮናስ ሙሉነህ እኮ ደርቤ አይደለም። እኔ እኮ ሜዳ አይደለም። ይሄ ሜዳ የእናንተ ሜዳ እኮ የኔ ሜዳ አይደለም ልዕልቲ። እናንተ ሴኩላር የሆነ ነገር ነው የምትሰሩት፣ እኔ ስፒሪቹዋል የሆነ ነገር ነው። ዛሬ ካንቺ ጋር አጣምሮ የሚያስወራኝ ዛሬ ካንቺ ጋር ቁጭ አድርጎ የሚያናግረኝ ነገር ቢኖር ወንጌልን ይዘው ኢየሱስ ያሉ በጴንጤኔት ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራውል ነው፣ ሁለተኛው ዮናስ ሙሉነህ ነው፣ ሶስተኛው ቀለመወርቅ አይተንፍሱና የሱ ጀሌዎች በጠቅላላ ዳግሜ ጥላውን በለው ሌሎቹንም በላቸው። እና የምጮህበት ምክንያት በእኔ ስም ወንጀል እየተሰራ ስለሆነ ነው። በፕሮቴስታንት ስም
አመጽ እየተደረገ ስለሆነ ነው። ባይዘው የኛ ቤተክርስቲያን እንደዚህ አይነት ነገር አደግፍም ታውቃለህ። እኔ ድሮ ጴንጤ ነኝ አሁን ቸርች ከሄድኩ ቆየሁ። ግን ቤተክርስቲያን ሂዱና የሌላን እምነት ተከታዮች ስደቡ ምትል እንዳልነበረች አውቃለሁ። ቤተክርስቲያን ያደግኩት ቤተክርስቲያናችን እንደውም እኛ ስንሰደብ ነው እንጂ ስንሳደብ እኔ ብላ አታረገንም። አገልጋዮቻችን እንዳንሳደብ ነው ያረጉን እንጂ መክረው ገርፈው እንኳን በእግዚአብሔር ቃል መክረው በምድራዊ ምክር መክረው በዱላ ተመክረን ያደግነው እንጂ የኛ አገልጋዮች ኢንተርኔት ላይ መተው ለያዥ ለገናዥ ሲያስቸግሩ በዚህ ዘመን ያየሁት የምሬን ነው። እና አሁን የሌላን እምነት ተከታዮች ክፉ ስድብ፣ ወንጌል ደግሞ ቆይ ይደርሳል ይጠብቀኝ፣ እስከዛ ግን ራሴን ማስከበር አለብኝ። የግል ክብራችን በልጦ ከወንጌል እኛ ላይ ሊታይ ከሚገባው የክርስቶስ ክብር በልጦ አሁን ዘግናኝ ነውረኛ አነዋሪ ኢቭን በዓለም ላይ ያለ እንኳን ክርስቲያን በጌታ ኢየሱስ ክርስቶስ የዳነ በዓለም ያለ ሰው ማይናገረውን ንግግሮች፣ ሴትን ልጅ ማቆሸሽ፣ ህፃናትን መሳደብ፣ ሴትን ልጅ ማነወር፣ የእምነት አባትን ማነወር፣ ህዝበ ክርስቲያንን ማነወር እያየን ነው። ይሄ ሁላም የሆነው ፊራኦልን ለማዳን እኔ ያዘንኩት ልቤም አንድ ሌባን ለማዳን ሙሉ እምነት ይሰደባል፣ የእምነት አባቶች ይሰደባሉ፣ መሃን ሴቶች ይሰደባሉ፣ ዲሴቢሊቲ ያላቸው ህፃናቶች ይሰደባሉ፣ ዲሴቢሊቲ ልጆች የሚያሳድጉ እናቶች ይሰደባሉ፣ ሴቶች ይሰደባሉ። እና ይሄ ነገር እስከ መቼ ነው? ከዛም ዝም ተባ ሲባል ትናንት ያየሁት የዘር ጦርነትንም ቅስቀሳ ሲጀማመሩ ማየ እነ ቀለሜ በነበሩበት እነ ዮናስ በነበሩበት ኦሮሞና አማራ ማህበረሰብ እንግዲህ ተዋልዷል። ኢትዮጵያውያኖች ተጋብተን አንተም የሌላ ብሔረሰብ እናት ሚስትክ እና ይሄ ተዋደን የምንኖር ማህበረሰብ ኢትዮጵያዊ እንዲህ በቃ እንደምንጠላላ ለጦርም እንደምንፈላለግ አስመስለው ሴንሲቲቭ የምንሆንባቸውን ነገሮች ትራውማችንን በመቀስቀስ የዘር ስድድብም ፊራኦልን ለማዳን ሃይማኖት ተሰደበ፣ ማህበረሰብ ተሰደበ። የማህበረሰብ ትራውማ ቀስቃሽ ነገሮች እና ሃጫሉም ተጠሩ እና ሃጫሉ ሁንዴሳ ለኦሮሞ ተጠራ። በሃጫሉ ጊዜ ደግሞ ሃጫሉ ሲገደል የሞቱት ንጹሃን ተጠርተው እነሱን ይዘው እንደነሱ ነው የምንደራረገው ብለው ሲያወሩ ሰማው። ጸያፍ የማህበረሰባችን የጸያፍ የኢንተርኔት ፐርሰናሊቲዎቻችን ከነ ቀለሚያ አትንፍሱ ጋር ሆነው ፊራኦልን ለማዳን ሲረባረቡ አየውና እኔ ፐርሰናሊ ምን እንደማስብ ታውቃላችሁ ውዶች? ፊራኦልን ያዋረደው ጌታ ነው፣ ሰው አይደለም ያዋረደው። ጌታ ኢየሱስ ክርስቶስ በቃክ ነው ያለው። ቢኮዝ ይሄን አጋጣሚ ቁጭ ብላችሁ ስታሰላስሉ ቀን በቀን እግዚአብሔር ነው ለዛች ልጅ እየቆመላት ያለው። ወንዶች ተረባርበው ተሳዳቢው ምኑ ሲረባረቡባት እግዚአብሔር አብሯት ስለቆመ ነው እዚህ ድረስ ራሱ የደረሰው። ፍሮም ዴይ ዋን ብታስቡ ግን እነ ቀለሜ እነ ዮናስ ሙሉነ ከእግዚአብሔር አጌንስት ሆነው ፊራኦንን ለማዳን ጠብር ግፍ ሲሉ አዩአቸውና በጣም አዘንኩ። ዘመኑ ምን ያህል እንደከፋ ነው ያየሁትና እስቲ የሐሳብ ስጥበት ማለት የግለሰብ ቆሻሻ ባህሪን ለመሸፈን የህዝበ ክርስቲያንን ራሱ ለመንዳት ሲሞከር አይቻለው። ፈርቻለሁም ተባለ። ነዲያንም አየሁ። እስቲ ቪዲዮን በከፍቼ እየፈራን ምናምን የሚለው ካለሽ በከፍቼ እስቲ ላኩልኝ። እኔ እየፈራው ነው። እንትና ቀለሜ ቴዲ ቤት ሲገባ ቪዲዮን ፈልጉልኝና ላኩልኝ። አይቼዋለሁ። እየፈራው ነው። ሙስሊሞች፣ ኦርቶዶክሶች እንትኖች ፈርተናል ያለው ቪዲዮ ላኩልኝ። ሪከርድ አላረኩትም እኔ።
እና ይሄንን ነው የሚለው ባልታጠበ እጁ ያገኘው ነገር ውስጥ ሁሉ እንትና ታውቃላችሁ፣ ሶሻል ሚዲያ ላይ ዮናስ ሙሉነህ ነገሮችን ከሰዎች ነጥቆ ነው የራሱ ኬዝ የሚያደርጋቸው። እና አሁን ለምሳሌ አንዳንድ ምልከታዎቼ ላይገቧችሁ ይችላሉ። ዛሬ ስናገር ለምሳሌ እኔ የታገጥኩ ጊዜ በጣም ጉዳዩን የራሱ አድርጎ ሲያወራ የነበረው የሰው ጆሮ መስማት የሚፈልገው ስለኔ መታገጥ ስለነበረ አሁን ድምጽ እየሆነ የሚመስላችሁ ሰዎች አላችሁ። ዮናስ ሙሉነህ በነፃ ድምጽ ሆኖ አያውቅም። በነፃ ወዳጅ ሆኖ አያውቅም። በነፃ ሰው ሰድቦ አያውቅም። ነገሮቹን ከሰዎቹ ነጥቆ እኔ የቲክቶክ ንጉስ ነኝና ኬዙ እኔ ቤት ዳኝነት ይሰጥበታል፣ እኔ ቤት ፍርድ ያገኛል የሚል ራሱን በራሱ የሾመ ራስ ቀቢ ነው እንጂ ነገሮችን የሚያደርገው ለሆነ ለገዛ ፍላጎቱና ትርፉ ነው እንጂ ለሆነ ሰው ጥቅም ለማስገኘት አይደለም። እና ሁሉም ነገር ላይ ገብቶ ፍርድ የሚሰጥ ሐሳብን የሚያደርግ የሆነ ነገር የሚያደርግ ዮናስ ሙሉነህ አሁን የፍራውል ጉዳይ ሲሆን እጅ የለበትም እኔ እዚህ ጉዳይ ላይ መግባት አልፈልግበትም የሚልበት ምክንያት ምንድን ነው? እንደዚህ ቶፕ የሆነ ኢሹ ላይ እንዴት እጁን ሊሰበስብ ይችላል ስትሉ ተነካክተውበታል። የቺ ምስኪን ሴት አለች፣ ሸዋሸዋ የተሰራች ትራክ ተሽጦልሻል ተብላ የተበላች ሴት አለች። በሷ መዘረፍ በኩል የድለላ ስራ ሲሰራ የነበረው ዮናስ ሙሉነህ የድለላ ስራ ሲሰራ የነበረው። ስለዚህ የቀመሰውን ቀምሶ የተካፈለውን ተካፍሎ ነው እንጂ ያለ ነገር ዮናስ ሙሉነህ ኬዝን ለሌላ ሰው አሳልፎ ሰጥቶ ነገሩ ላይ ያለውበትም ከደም ንጹህ ነኝ እኔ ለማግባባት ሞክሬያለሁ አሁን ወጥቼበታለሁ ብሎ አይቅለሰለስ። ከዛም ባለፈ ደግሞ ሰው ሴንሲቲቭ የሆነበትን ኢሹ ያውቃሉ። እነዚህ ሰዎች ሚዲያ ላይ ከ15 ዓመት በላይ የቆዩ ናቸው። ቀለመወርቅ የተንፍሱ ብትል ከ15 ዓመት በላይ የቆየ ነው። ስለዚህ የነካቸውን ፖይንቶች እዩ፣ አቡነ ማቴዎስን የሰጣቸውን ስም ተመልከቱ። ከዛስ የምትወዷቸውን ሰማዕትና ቅዱሳን ያላችኋቸውን ሰዎች ስም እየጠራ ሲሳደብ ነበር። ምንድን ነው የፈለገው ስትሉ የፈለገው የፍራውል ኬዝ ወደሱ ኬዝ ዞሮ ያው ብልግናው የተለመደ ነው። ስለዚህ አንድ ሰሞን ጩኸት ከ3 ቀን አያልፍም የዚህ ሚዲያ ጩኸት። አሁን የልዕልቲ ለየት የሚያደርገው አመት ምናምን አንድ ጉዳይ ይዛ ማንም አንተ ጋር ሊበርድ ይችላል። እሷ እንትን ኦቨን አላት ያሞቀች ታመጣዋለች ሐሳቡ። በቃ እንደዚህ ነው። ታገለዋለች፣ ታወራዋለች። አንተ ባትሰማትም ታወራዋለች ገብታ። እኛ ከ3 ቀን በላይ ኢሹን ማራገብ እንደማንችል እነዚህ ሰዎች ያውቃሉ። አንድ ቀን 3 ቀን እንጮህበታለን ጉዳዩን፣ ከ3 ቀን በኋላ ይረሳል። ታውቃላችሁ የዚህ የሶሻል ሚዲያ ጩኸት ማለት ነው። ዳንዬ ቴንኪ። እንደዚህ ባለጌ የኦርቶዶክስን እምነት የሚያጠላላን ብልግና የሚናገር ጴንጤ የሚመስል ፌክ አካውንት ካገኛችሁ ብሎክ አድርጉኝ። ይህ ሚዩትም አታድርጓቸው። ፌክ አካውንቶችን አልታገስም። ፎቶ ከሌለው ስም ከሌለው ምን ያደርጋል ሰውየው? ራሱ ኤግዚስታንሱ አያስፈልግም እኮ እዚህ አካባቢ። በኦሪጂናል ማንነትሽ ነው። እና ስልኬ ግላ ራሷን ማዘዝ ጀመረች። ወገኖች እንዴት ምን ታስባላችሁ? በውስጥ በኩል አቤልዬ ብላችሁ ሜሴጅ ተውልኝ። በስልኬ መጋል ጉዳይ ማውራት የምትፈልጉ ቀለሜ ስታይል እና 15 ሰዓት ስልክ ላይቭ ላይ ቁጭ ብለህ ስልክህ አይደለም አንተ ራሱ አለመጋልክ የሆነ ችግር እንዳለብህ የሚያሳይ ነው። እዚህ በጣም ሰዓት ላፊ ስልኮቻችሁን አትጠቀሙ። ስልኮች እረፍት ይፈልጋሉ። እረፍት አድርጉላቸው ስልኮቻችሁን ለማለት ፈልጌ ነው። እና አጀንዳ እንዲቀየር ተፈልጓል እዚህ ሚዲያ ላይ። ለዚህ ነው ኢየሱስን እንኳን ወንጌልን እንኳን ይዘግዘቅ እስከተማለት የተመጣው። ምክንያቱም ፍራውል አጣብቂኝ ውስጥ ከገባ የፍራውል ጉዳይ ከተገለጠ የዮናስ ሙሉነህ ጉዳይ አለ። በአንድም በሌላም እመኑኝ ቀለመወርቅ አይተንፍሱ ከፍራውል እርዳታ ተቀብሏል። ከፍራውል ድጋፍ ተደርጎለታል። ስለዚህ ፍራውል የፈለገውን ያክል ስድብ ቢሳደብ ፍራውል ቤት ገስት ላይ ትመለከቱታላችሁ። አሁን እኔ ጋር መታችሁ እንደዚህ የምትሉ ሰዎች ይሄ ወንጌል ነው ወንጌል አለቀብህ የምትሉ ሰዎች ፍራውል ቤት ሰው እየተዘነጠለ ሰው እየተሰደበ
ቀለም ወርቅ ገስት ላይ ሲሆን ወንጌል አለቀባት አትሉትም? እርግጠኛ ነኝ። ለምን ልክ እኔ ቴሌቪዥን ያላቸው ሰዎች የራሳቸው የሆነ ካዳሚ እነሱ ኢየሱስን ሳይሆን እነሱን የሚከተል ህዝብ ጠፍጥፈው ይጋግረው እየሰሩ እንደሆነ እንደምናገር ሁሉ እዚህ ሚዲያ ላይ ቀለም ወርቅ አይተንፍሱ የኢየሱስ ክርስቶስን ተከታዮች ሳይሆን የራሱን ተከታዮች ነው ያፈራው። ባለፈው በጣም አደገኛ ስህተት ተሳሳተ። ምን አደረገ? እንኳን ሚዩት አደረግሽው ኢሳይያስ 53 ብሎ ሌላ ነገር ፋውል ይሰራል እና አቤላ የቪዲዮን አይቼዋለሁ። በነገርክ ላይ መኪና ፊራውን ለዮናስ ሙሉነ መኪና እንደገዛለት ታውቃለህ? ከዮኒ ቬጋስ ጋር ነው ቪዲዮ አለኝ። እስቲ እና እንየው ይሄኛውን የቀለም ወርቅ አይተንፍሱን ላጫውትልህና የመኪና ተገዛልኝ ቪዲዮ እና የዲስትራክሽን ስራውንም አጫውትልሃለሁ። ኢንተርኔት ላይ ዲስትራክሽን ስራውን ይሄ አባታችን የተሰደቡት ዲስትራክት እናንተን ለማድረግ ነው። ህዝበ ክርስቲያኑን ካንሰር ነው የሀገር ካንሰር ናቸው ያላችሁ ፊራውልን ለማዳን ፊራውልን እንድትረሱለት ነው። አማራና ኦሮሞ እንዲሰዳደብ የተፈለገው ፊራውል እንዲረሳ ነው። ኦኬ ፊራውል እኚህን ሁላ ስፒከሮች ቀጥሮ የሚያስጮኸው እሱን ረስተን ሌላ አጥንት እንድንግጥ ነው። አሁን አጀንዳ እንደ አጥንት እኛን ውሾች እንሆን። ውሻ አይደላችሁም፣ ገብቷችኋል? ውሻ በዚህ ሀገር ጥሩ ነው። በነገራችሁ ላይ ውሾች እንሆንና አጥንት እንደሚወረወርልን ቁጠሩ። ዮናስ ሙሉነ ሃይማኖት ወረወረላችሁ። ጂጂኪያ ዘር ወረወረችላችሁ፣ የዘር ጥላቻን ወረወረችላችሁ። ፐርሰናል ነገሮችን ወረወር። እንትና ከእንትና ጋር ተኛች፣ እንትና ምናምን ይወረወርላችኋል። እሱን አሊዝም ብላችሁ ቴምር ስትሉት ትናንት ደግሞ ምስኪን ባህር ዳር ነዋሪ ነዲያንን ፊራውል ይዞላችሁ መጣ። በየአይነት ሽሮ ምስር ወጥ አብልቷቸው መርቁኝ ብሎ ስሙን ገነባባቸው። የእነዚህ ሰዎች ጥፋት ምንድን ነው? መራባቸው፣ እኛ አሮጊቶች መቸገራቸው። ይሄ እኮ የግፍ ሁሉ ግፍ ነው። ከፊራውል ክብር ይልቅ ሊያሳስበን የሚገባው የምስኪን ኢትዮጵያውያን የድሃ የታማሚያን የአረጋውያን የመቄዶንያ ውስጥ ያሉ ፔሸንቶች ክብር ሊያሳስበን ይገባል። ኦኬ አሁን ሂዱና ዮናስ ሙሉነ 2000 ሰው ይዞ እንቁርቲ ቆማ አታውቅም፣ እግር የላትም ምናምን ስድቦች ልሰሙ ትችላላችሁ። ወፍራም ናት ምናምን ልሰሙ ትችላላችሁ። ግን እኔ የምልላችሁ አሁን አቤል ስላለ ብዙ ነገር አላወራም መቼም ስርዓቴንም በጣም ስለማከብረው። ግን ምንድነው ይሄ ሁላ ለእናንተ አጥንት እየተወረወረ ነው። ስቲል ግን ፎከስ እንድታረጉ የምፈልገው እንቁርቲ ላይ ሳይሆን የፊራኦል ሌብነት ላይ የማያልቀው ውሸቱ ላይ። ፊራኦል ኢቲቻ ከፀጉሩ እጁ ላይ እስከያዘው ስልክ ፌክ ነው። ከላዩ ላይ እስካለው ዊግ ፀጉር እስከ እጁ ላይ እስካለው ስልክ ፌክ ነው። ራሱን ያልተቀበለ ሰው ራሱን ቀን በቀን ዊግ ጭንቅላቱ ላይ አድርጎ እየዋሸ ሚኖር ሰው እናንተን እንዴት ይዋሻቸዋል? እስቲ ይህን ነገር ስሙት። ቆይ ነብይት ብርቱካን ግን ለምን ዝምታ መረጠች? ካጠመቀችው በኋላ ወይን ስልኩ ጋተበት ጋለበት ኦኬ ስልኩ ጋለበት። እናንተው ለምን ወያትሉት? ስልክ ፋይል ተልኮልኝ እሱን ወደዛ ለማድረግ ላሰማ ወይ የበሉት እያልኩኝ ሆነ። አይወልክ ስማማ ቤት በጣም ከይቅርታ ጋር ፕሊዝ። አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊዝ ወንድሜ ለፊራ ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንኩ በአጭር ነው ያወራን። ፕሊዝ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊዝ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አሉ የተጨነቀ ሰው አለ። እኔ ጨንቋቸዋል ውዶች። ህዝቡ ሲባል ጨንቋል። አቤላ አረ የጨነቀው ፍራውልና ከሱ ፍርፋሪ የተበተነላቸው እና ቀለም ወርቅ አይተንፍሱ ናቸው የጨነቃቸው። እኔ ምንም የጨነቀኝ ነገር የለም። እግዚአብሔር ይመስገን። የሚያስጨንቀኝን ሁሉ በእሱ ላይ ጥዬ የምኖር ሰው ነኝ። ነፃ ሰው ነኝ። ምን አስጨነቀኝ? በመድኃኒዓለም ስም ምን አገባን? እኛ እኮ ስማ ነዳጅ እኮ 3-4 እጥፍ ሲሆን እኮ ያልተጨነቅን ህዝብ እኮ ነው። እውነቴን ነው የምልህ። ዳቦ እንደዚህ ወደ ጠጠር ከረቢናነት እያነሰ በውድ ገንዘብ እየተሸጠ እኛ ምንም ሳይጨንቅን እየኖርን ያለ በምህረቱ ከሰማይ በታች እየኖርን ያለን ሰዎች ነን። ምን አስጨንቆኛል ያለው ማዱና እናት እስቲ እንጂ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁ። እዚህ ያላችሁ ወንድሞችና እህቶች
ፕሊዝ በክርስቶስ ስለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ፣ ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴድዬ ፕሊዝ የሃይማኖት መሪዎች ይጉበት። እዚህ ውስጥ አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችንና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። ሀገር ነው የተጨነቀው። ፕሊስ በክርስቶስ ጊዜ አንድ የሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለህ ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቁም። ይሄ ጉዳይ ግን የእምነት አባቶች ሳይሆን ፖሊስ፣ የመንግስት አካላት መግባት ያለበት ጠበቃ፣ ፍርድ ቤት፣ የህግ አካል ያ ነው መግባት ያለበት። የምን የእምነት አባት ነው? ይሄ የዶክትሪን ችግር አለ። ሼኮች አላለም አስቧት። ሙስሊሞች ያሳስባቸው ነገር ነው ማለት ነው። መጅሊሱን ይምሩ። ያንተ ሌብነት አንድ ላይ እንደማዘንላቸው የእምነት አባታቸውን ሞተው ገብቷል። ምን ስንት የሚያሳስባቸው ነገር አለ። ለፊራውን ሲገቡ ምንሽ ይሄ ሰው እኮ እንደው እርቅ የሚወድ ቢሆን በጥላቻ እኮ ያለ ነው። ሀገር ሊገላ ይሄ ይቅርታ በጌታ ፍቅር ይሄንን የገባሁት በጣም ይቅርታ። ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ውሸትን እየወለደ ነው ሄደው እንጂ አንዱ አንዱን አልወለደም። ባይዘው እየተገለጠ ፊራውን ኤቭሪዴይ እየተገለጥክ ነው የመጣኸው እንጂ የተወለደ ነገር የለም። እየጨመረ እየተዋለደ የመጣው የፊራውን የማያልቅ ተስቦ ተጎልጉሎ የማያልቅ ውሸቱ እንጂ ሌላ የተወለደ ስድብ የለም፣ መሰዳደብ የለም፣ ምንም ነገር የለም። ወደ እናንተ እሳቱ ወደ አንተ እየመጣ ስለሆነ እሺ እንቀጥል። ለሾራብክር አንድ ውሉ ራሱ ሊገኝ አልቻለም እና ፕሊስ ሁላችሁም ዮኒም ቶሮንቶም ቴዲዬ በዛ በኩል ፊራን እነግርሃለሁ፣ ገብቼ እዛ እነግራቸዋለሁ። እኛ ጨነቀን እውነት ወገኖቻችን ናችሁ። ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ለምን ወደ አልሆነ አቅጣጫ ሄደው ሰው ሁሉ ለምን ፊራኦል ቤዝ ያደረገው ኢንተርኔት ላይ ነው። ሌብነቱ ያለው ኢንተርኔት ላይ ነው። እምነቱንም ላይፍ ከፍቶ እኔ ጴንጤ ነኝ ይላል፣ ዳር እሄዳለሁ ጥሩ ሰው ነኝ ይላል፣ ቢዝነስ ይላል። ብር ያላቸው ሰዎች ቢዝነስ መስራት ፈልጋለሁ ሲል መቶ ድም ያደርጋቸዋል። ስለዚህ ስለ ፊራኦል መወራት እንደውም ያለበት የት ነው? ኢንተርኔት ላይ። ስለ ፊራኦል መወራት ያለበት ኢንተርኔት ላይ ነው። ያለ ኢንተርኔት የት እናውቀዋለን? መሬት ላይ የገነባው ድርጅት ላይ ነው የምናውቀው። ያቋቋመው እንትን አለ፣ የት አለ እና የት እናውቀዋለን? በእነዛ ምስኪን ቲክቶከሮች ፊታቸውን ቀለም ሲቀቡ ዱቄ ሲቀቡ በነበሩ ምስኪን ቲክቶከሮች ራሱን አሻሽጦ ትንሽ ገንዘብ ሰጥቷቸው ደልቁልኝ ከበሮ ምቱልኝ ብሎ እኮ ነው ራሱን አሻሽጦ ያሳወቀው። እና አሁን ቀለም ወርቅን ምንድን ነው ያስጨነቀው? የተጨነቀው ፍራኦል ነው። የተጨነቀው ዮናስ ሙሉነህ ነው፣ ውሸታቸው ሊጋለጥ ስለሆነ። ምክንያቱም እነዚህ ሰዎች ኤግዚስታንሳቸው ሶሻል ሚዲያ ነው። ካያችሁ ተመልከቱ። ቲክቶክ ወይ የኢየሱስ ክርስቶስ ክብር ግን አሳስቦታል ቀለሜ። ምክንያቱም ወንጌል እኮ የምንለው ኢየሱስ ክርስቶስ በመስቀል ላይ የተሰዋለን ነው አይደል? ይዘግዘቅ ሲባል የኢየሱስ ክርስቶስ መስዋዕትነት እሱን ነው ገደል የከተተው አይደል? ዮናስ ሙሉነህ ከተናገሩ ቪዲዮ አንፃር የኦርቶዶክስ ቤተክርስቲያን ካንሰር ናቸው ህዝቡ ብሎ ሲናገር የዛ ሁሉ ህዝብ መረገጥ ያልጨነቀው ቀለሜ የአንድ ፍራኦል ጉዳይ የአንድ ግለሰብ ጉዳይ ይሄን ያህል ይጨንቀዋል። ለቀለም ወርቅ አይተንፍሱ ማለት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ በላይ የአንድ ፍራኦል ዋጋ የሚበልጥበት ነው። ምክንያቱም ገንዘብ ላለው ነው የሚያደላው፣ ገንዘብ ላለው እውቅና ላለው ተመልካች ላለው ነው የሚያደላው። እና ይህ ፍርደ ገምድልነት ነው። ሚዛኑን የሳተ አስተሳሰብ ነው። በፍጹም ይህን ሰው እንድትረዱት ያስፈልጋል። ኦርቶዶክሳውያን ብቻ አይደላችሁም፣ ወንጌላዊ አማኝ የሆናችሁ በክርስቶስ የሆናችሁ ኦልሬዲ ሉተራውያን ገብቷቸዋል። የዚህ ሰው ሀሳብ ምን ርካሽ እንደሆነ
ሃይማኖትን የማያውቅ ስርዓት የሌለው ሰው እንደሆነ አብዛኛውን ህዝብ እየባነነበት ነው። ገባሽ? የዚህ ሰው ጉዳይ ከተገለጠ የፍራኦል ጉዳይ ከተገለጠ የሱም ሿሿ በህክምና ሰበብ ከዳው የፕሮቴስታንት ማህበረሰብ የለቀመውና የዘረፈው ከዛ የራሳችሁ ጉዳይ ብሎ ለራሱ የግል ጥቅም ያዋለው ሿሿ የሰራው ገንዘብ ይጠየቃል። ገባሽ? በቃ ፍራኦልን ካስቀጠለ እሱም በውሸቱ መቀጠል ይችላል። በውሸቱ የሚቀጥለው ደግሞ ፍራኦል ብቻ አይደለም ራሱ ቀለመወርቅ ጭምር ነው። ራሱ ዮናስ ሙሉነህ ጭምር ነው። እና የነዚህ ሰዎች አመጽና ነውር እዚህ ሚዲያ ላይ እሾውን በእሾህ ነው ብራዘር። የነዚህን ሰዎች ጉዳይ የምናውቀው ጓዳችን ሄደን አይደለም፣ ሞባይላችን ላይ ነው የመጡት። ሞባይላችን ላይ መጥተው ለሰሩት ቅጥፈት ጓዳቸው ሄደን ምክር አንመክራቸው። እና ይቺ ሴት እኮ ሰው ያስፈልጋታል አይደል? የውሸት ሿሿ የተሰራች ሰው ያመነችው ሚዲያ ላይ ነው፣ የተቀበለችው ሚዲያ ላይ ነው። ጥሩ ሰው ነው ብላ ፕሮቴስታንት ነው ብላ ወንጌልን ያውቃል ብላ የእግዚአብሔር ሰው ነው ብላ አምናው ሄዳ ስትበላ መጮህ አለብን። ዛሬ እኛ መጮህ አለብን። እኔ ያሳዝነኛል የአንዳንድ ሰው ፍርደ ገምደልነት። እህት አለ፣ ታላቅ እህት፣ ወንድም አለ፣ ቤተሰብ አለ፣ እናት አለ። ከቤተሰቦች መካከል አንዱ ይህችን ልጅ የሆነችውን ቢሆን እንዴት ነው የሚያምን? እና ነግበኔ እንደሆነ ማሰብ ራሱ አስተዋይነት ነው ብዬ አስባለሁ። ስለዚህ ዛሬም ነገም የዚች ልጅ ሀቅ ካላወጣ መኖር ለኔ ቲክቶክ ተራ ነገር ነው ይላል። ተዘፍዝፎ የሚውለው ቲክቶክ ላይ። እኔ እኮ ሀብታም ቲክቶክ ላይ ይውላል እንዴ? እኔ ሀብታም ስላልሆንኩ ነው ሙሉ ወዳጆች፣ ሀብታም አይደለሁም። ጊዜም አለኝ፣ መልእክቴንም ማሰራጨት እፈልጋለሁ። በጣም ነው የማከብረው ሶሻል ሚዲያን አላጣጥለውም፣ አላንኳስሰውም። ሀሳቤን ይሸጥበታለሁ፣ ከሰዎች ጋር እግባባበታለሁ። አብሮኝ የሚያገለግሉ ሰዎች አግኝቼበታለሁ። በጣም ጥሩ ሰዎች አግኝቼበታለሁ። በጣም መልካም ሰዎች ወዳጆች ይሆናል። በዚህ ሶሻል ሚዲያ የተጠቀምኩት ብዙ ነው። የተጎዳሁት አለ፣ የጎዳሁት ይኖራል፣ በጣም ያበላሸሁት ይኖራል፣ ያስተካከልኩት ይኖራል። ግን በአመዛኙ ለእኔ ሶሻል ሚዲያ እጅግ ጠቃሚ ነገር ነው እና እንደ ተራ ነገር ያወራልናል። 24 ሰዓት ላይቭ ሲከፈትበት ፐርፐዝሊ ቴዲ ላይቭ በሚገባበት ሰዓት እሱ ላይቭ ይገባል። ዲስትራክት ለማድረግ ነው። ለምን ቁጭ ብሎ አይሰማም? ምክንያቱም ቴዲ ጋር 10,000 ሰው ቢኖር ፍራኦል ቴዲን ማማት ከጀመረ ላይቭ ገብቶ ላይቭን ከፍቶ ማማት ከጀመረ ቴዲ 5,000 ከ5,000 የበለጠ እሱ ጋር እንደሚመጣ ያውቃል። ስለዚህ ቴዲ ጋር ያለው እውነት እንዳይሰማ ቤት ከፍቶ ወሬ ያስወራል። ቴዲ ጋር ያለው እውነት እንዳይሰማ ዲስትራክት የሚያደርጉ ዮኒ ማኛንና ቀለመወርቅ አይተንፍሱን ይልካል። 10 ጊዜ ነው ካያቸዋቸው ቴዲ ጋር እየመጡ ሲገቡ የነበረው። ቆይ ልንገረው ይላል። ልደውል መቄዶንያ ይላል። ይሁት ላይቭውንማ ግቡና በጣም ዲስትራክት ሲያደርግ ነበር። ማን? ዮኒ ማኛ። ከዛስ የዮኒ ማኛ ዲስትራክት ማድረግ እዛ ቤት ያሉ ሰዎች ሲባንኑ ቀለመወርቅ አይተንፍሱ ተላከ። በሃይማኖት ሰበብ ጨንቆናል አለ። ምንድነው የሚጨንቅ ብራዘር? የሚያስጨንቀው የኢትዮጵያ ኦርቶዶክስ ምዕመን በአርሲ ያለው ምዕመን መገደል ነው ወይስ የዚህ ሰውዬ? እኔ ጥያቄ ልጠይቅ። ቀለመወርቅ አይተንፍሱ በአርሲ ስለተገደሉ የኢትዮጵያ ኦርቶዶክስ ምዕመናን ሐሳብ ሰጥተካል ወይ? ምንድነው ሀገሪቱ ውስጥ የሚያስጨንቀን? ምንድነው የሚያስጨንቀን? እኔ የታሰርኩ ጊዜ ኤርሚያስ ተናገር ውሸቱን ቀለመወርቅ አይተንፍሱ አንድ ድምጽ ሲሆን ሰምታችሁታል? ትናንትና ለምኖልኛል ለሕክምና ያለቀሰ ገንዘብ አሰባስቦልኛል ብሎ ሲጠይቅ ሰምታችሁታል? ይሄ ሰው የጽድቅ የፍትህ ሰው አይደለም። በቅንጦት ለሚኖር የውሸት ህይወት ለሚኖር የውሸት ሿሿ ሶሻል ሚዲያ ላይ ህዝብን በማጭበርበር የሚኖርን ፍራኦል ለማዳን ግን ጨነቀኛል። እስኪ ጨንቀው ድረስ ህዝቡ ጨንቆታል። የትኛው ህዝብ ነው የጨነቀው? አንተ ጋር ሆኖ ጥላቻህን እየተጋተ ታብታብ የሚልል ምስኪን ማህበረሰብ ነው የጨነቀው? ማን የጨነቀው? እኛ አልጨነቀን። እና የጽድቅ የለም እዚህ ሶሻል ሚዲያ ላይ ጽድቅ የለም። እውነቱን ልንገራችሁ፣ ሀቅን የሚናገር ሰው ልክ እንደ ሀሜተኛ የምትሉ ሰዎች ቅድም እያሉ ነበርና ሀሜት እኮ ጓዳ ነው የሚታማው። 500 ሰው ቁጭ ብሎ ሀሜት የለም ብራዘር። እዚህ ጋር 500 ሰው ይታየኛል። እሷ ጋርም እንደዛ የሚያክል ሰው ይኖራል። 500 ሰው ቁጭ ብሎ ሀሜት የለም። በቃ በአደባባይ ነው እየተናገረ እውነቱን ነው እየተናገርን ያለ ነው። ስለዚህ በዮናስ ሙሉነህም
አሁን እደውላለሁ፣ አሁን ስልክ ስጡኝ፣ አሁን እንትና ፍራውልን ሄጄ ልጠይቀው እያለ ዲስትራክት ቢያደርጋቸው ሰዎቹ ቱ ዘ ታርጌት ነው የሚያወሩት። ፖይንቱን፣ ሌብነቱን ይዘውታል፣ ጨራውን ይዘውታል፣ አለቅም ብለውታል። እዛ በድፍረት መሳደብ ጀመረ። ሰውየው ምን እንዳለ አንድ ቪዲዮ ሰምቻለሁ። አይደለም ግለሰብን መንግስትን ራሱ ከመታወት አይነሳም አለ። ምን እያለ ነው ፍራውል? ምን እያለ ነው ፍራውል? አያችሁ፣ ሃይማኖተኛ ሲጫወቱ የነበሩ በመዝሙር ብዙ ቪዲዮ ሲሰሩ የነበሩ ሰዎች ምን ያህል አመፀኞች እንደሆኑ ጥፍራቸው ስትረግጡት ነው የምታውቁት። ካልነካ ቆማ ሰውየው እኮ ጨዋጫዋ ይጮታል እንዴ! እንደ ፍራውል አይነት ታጋሽ የሚመስል ሰው አለ? አረ በቃ ይላል። በቃ ሚሊዮን ሰው ያስበቁልኝ፣ በእናታችሁ አስወጡልኝ። ጌታ ይባርካችሁ፣ አስወጡልኝ። ይኸው እዚህ ጋር በጣም ከመታው አትነሳም ይላል። እንኳን ግለሰብ ከመታው አትነሳም፣ እንኳን ግለሰብ መንግስት አይነሳም። እውነቴን ነው የምላቸው። እኔ ምስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብሎ አንቺ የልጅ ቡዳ ጉራ አይደለም። አሳያቸዋለሁ ዩቲዩብ ከፍቼ እኔና እሱ ስብሰባ ላይ ግን ነገ ከዛ ላይ እኔ ከዚህ ሰውዬ የሚበልጥ ውሸት የዋሸ ሰው ካመጣችሁልኝ 2 ጾታ ያለው ሰው አመጣላችኋለሁ። ጌታን እኔ እንደዚህ አይነት ታላቅ ውሸት ሲዋሸ የህንዱ ባለሀብት አለ በጣም ነው የሚወደኛል። 7 ስታር ሆቴል ውስጥ አድሬያለሁ አለ። እኔ ካሌለው ምግብ አይበላለትም አለ። እኔ እሱ ቀሎኛል። እኔ የከበደኝ ጋሽ የምሩ የሚባሉት የደንበል ባለቤት መሬት ሄዶ ለማየት 12 ሰዓት ወካረጉ። እሱ ከብዶኛል። እሱ በጣም ከብዶኛል። ከዛ ሄዶ 12 ሰዓት ሲመለሱ 12 ሰዓት 6 ሰዓት ሲሄዱ ከዛን 6 ሰዓት ሲመለሱ ከዛ እኔ ህይወትን አይቻለው አንተ ተሻገር አሉኝ። ውሃ ተይዘው በጎርፍ ሞልቶ አለና ከዛን አስቧል ነፍስ መጥቶብህ ማለት ነው። እኔ ሞታለሁ አንተ ሂድ ምናምን ነገር እና እሳቸው በጣም ትልቅ ሰው ናቸው፣ ሽማግሌ ሰው ናቸው፣ ትልቅ ሰው የተከበሩ ሰው ናቸው። እና እሳቸው መሬት ሄደው ለማየት እኮ ነው 12 ሰዓት በእግራቸው ያደረጉት። ከዛም የ35 ሚሊዮን ብር ብሪጅ አሰራው። አሁን ዶክተር አብይ እኔ እርግጠኛ ነኝ ዝናሽን ለመጥበስ ራሱ ነው ያሰራው ድልድዩን። ከዛን ሲመለስ 35 ሚሊዮን ብር አውጥቶ ድልድይ ያሰራላቸው ለማህበረሰቡ እና አብይ አህመድ ነው። ለምን አይነግረንም ድልድዩን? እኔ በራሴ ወጪ እጄ ያየዋል። ማን ያሰራው አልከም። ሌላ ድልድይ ደግሞ ጂፒኤስ እንትን ብሎ ደግሞ ድንበር እንዳትሻገር ሌላ ሀገር። አንዴ ደግሞ አብይ አህመድ ሀገር እንድገባ 5 ጊዜ ደብዳቤ ጻፈልኝ። ናልኝ እባክህን ኮሪደር ልማቱ ሊደምቅልኝ አልቻለም። በቃ ቤተመንግስት ባዶ ሆነብኝ የሚመስል ነገር 5 ጊዜ ደብዳቤ ጻፈልኝ ዶክተር አብይ ሲል ዶክተር አብይ ዝናሽን ሲጠብሳት እኔ እርግጠኛ ነኝ 5 ጊዜ ደብዳቤ ያጽፈላት ገብቷል። ምን አሁን ሚስትን ስታገባት አንተ ደብዳቤ ጽፈላት 5 ጊዜ ጽፋ አንዴ ሜቢ ማመልከቻ ታስገባል። ማለት 5 ጊዜ ለትራምፕ እንኳን የሚጽፍ አይመስለኝም አብይ አህመድ። ለትራምፕ የለም ኢትዮጵያን ጎብኝ ብሎ 5 ጊዜ የሚጽፍለት አይመስለኝም። ጥሩ ኮሜንት አየሁ። ውሸት ራሱ እንደሱ አያሽኝ የሚል ኮሜንት። አዎ እና እኔ ደግሞ በጣም የሚያሳዝኑኝ ይህንን ውሸት የሚያምኑ ሰዎች አሉ። እንዴ ይህንን ውሸት ካመንክ መላእክት አያማልዱም ምናምን ብለህ ለምን አታምንም? እኔ እኮ ፕሮቴስታንት እኮ ደግሞ ጀሌ እኮ ነው የሚገርመኝ። እንዴ ፕሮቴስታንት ማንም እኮ መጫወቻ እኮ መሆን የሌለበት እኮ ህዝብ ነው። እውነቴን ነው የምልህ። ሂድና ኦርቶዶክሳውያን በሃይማኖታቸው የሚሸቅጡ ሰዎችን ይገልጣሉ፣ ልክ አይደለም ይላሉ። ከቤተ ክርስቲያን ስርዓት አካሄድ ውጭ የሚወጣን ሰው ይቃወማሉ። ምን ሆናችሁ ነው ወንጌላውያን አማኞች እንደዚህ የደነዘዛችሁት? ኢየሱስ ሲባል በቃ አይንህን ትጨፍናለህ፣ ሸዋሸዋ ይሰራል። በቃ ኪስህን ያጥበዋል፣ አይምሮህን ያጥበዋል። ማጥቡት ጉዳይ የለም እኮ ህይወትህ ላይ እና ነፃ አውጡ። አሁንም እኔ የምላችሁ ሶሻል ሚዲያ ላይ የማንን ሐሳብ
ገረባ ማራገፊያ አትሁኑ። እናንተ በእግዚአብሔር በአምሳሉ በመልኩ የፈጠራችሁ የእግዚአብሔር አምሳል የሆናችሁ ፍጥረቶች ናችሁ። ክቡር ሰዎች ናችሁ። እናንተ ሰዎች ናችሁ። ማንም ቆሻሻውን እየመጣ እንዲያራግፍባችሁ አይምሯችሁን ወከክ አድርጋችሁ እንትን አትበሉ። አሁንም እኛ ስናወራ የኛ ሆኑ ለኛ ጥቅም ሆኑ የኛ ሆኑ እኛ እናንተን ልንጠቀምባችሁ አስበን የምናደርገው ነገር እንዳለ ከተሰማችሁ አትቀበሉ። ይሄን ያለው አሁን እኔ ሰው ከሰው ነፃ መውጣት አለበት። ኢቭን አሁን ከሚናገረው አቡና ከሚባል ሰው ነፃ መውጣት አለበት ብዬ ነው ማምነው። ከማንም ነፃ መውጣት አለብኝ። አንተ አንገት ላይ የተተከለው ጭንቅላት እንድታስብ እንድታገናዝብ ነገሮችን ግራና ቀኝ እንድትረዳ ተደርጎ የተፈጠረ ነው። እግዚአብሔር ውብ ድንቅ አድርጎ ነው ወንድና ሴት አድርጎ የፈጠረን። ስለዚህ ምን ማድረግ አለብን? የሚሰጡንን ነገር ሁሉ እየተቀበልን ነገሮችን ማድረግ የለብንም። ጽድቅን፣ እውነትን፣ ፍትህን እኔ ይኸውላችሁ በጣም ማለት ነው ልዕልቲን የምወድበት ምክንያት ልንገራችሁ። ስለ ፍትህ ትጮኻለች። አሁን በልዕልቲ ጉዳይ አቡና አልታሰርም ብላ ላይቭ እንደገባች ነግሮኛል። አይደብረኝም። ኢንፎርሜሽን ስላላገኘች ጋፕ ምናምን ኢንፎርሜሽን ጋፕ ስላለባት ሊሆን ይችላል። ወይም ደግሞ የኢትዮጵያን ገጽታ ያበላሻል ብላ አስባ ሊሆን ይችላል። ከዛም በኋላ እኮ ድምጾኛለሁ አቤላዬ የምሬ ነው ማለት አፈሬ እኮ ነው። አልደረሰኝም። እኔ ምንም ሰዎችን ስጠይቅ አላመንኩም። ማለት ታግቶ ሌላ ቦታ ተወሰደ። እኔ ኢትዮጵያ ውስጥ ነው የሰው ልጅ ምናምን ከዛም በቤተክርስቲያን አገልጋይ ከዛም በኋላ ስሰማ ነገሩን እንትን ሆኗል፣ በህግ ተይዟል ምናምን ብያለሁ። ግን አፈርኩኝ ለቤተክርስቲያን ገብቷል። ምን ይሁን እሺ የሚያዘኝ ከዛም በኋላ እንደውም እኮ የሆነ ቪዲዮ ሰራው እንደውም በፓስተር ያኛው ሰውዬ ስም እንዲየተው ሊጨርሱን ነው ምናምን ዘንድሮ ምናምን ብዬ ሰራው። ግን አፈርኩኝ። እንደ አንዲት ክርስቲያን እኮ ለቤተክርስቲያን ቅናት አለኝ። አፍራለሁ። ቤተክርስቲያን ታሳዝነኛለች እኔ ባልሄድ። ልክ ነው። ምንድነው ልላችሁ የፈለግኩት መሰላችሁ? ለፍትህ ትጮኻለች፣ ለእውነት ትጮኻለች። አሁን የሆነ ሰው እንደ ማህበረሰብ ሁላችንም እኮ እኩል ነው የምንሰማው እኮ። ፍራውን ሸዋሸዋ ሲሰራ ሰምታ አንተ ባላየ አልፈሃል። እሷ ግን ባላየ አታልፍም። ያቺ ልጅ ጋር የግል ጸብ ቢኖራትም ግን ለዛች ልጅ ስትሟገት ትሰማታላችሁ። እኔ እውነትን የሚናገር ሰው ወዳለሁ ማለት መልአክ ናት እያልኩ አይደለም። ለአጀንዳዋ ምንም ነገር ልታስደርግ ትችላለች። አሁን እንኳን ለገዛ አጀንዳዋ እኔን መጠቀሚያ እንደሆን ከፈለገች ልታደርገኝ ትችላለች። እሱን ሁሉ አይደለም የምልህ። እኔ ግን አሁን የምናገረውን ሰዎች የምናገራቸው እውነቱን ልንገራቸው የምናገራቸው ወንጌልን ስለነኩብኝ ነው። ከእሷ ጋር ተባብሬ የምናገራቸው ለምሳሌ ፍራኦል ኢቴቻ የሚባል ሰውዬ ማርክ አድርጌ ይሄን ሰውዬ መናገር አለብኝ፣ ከዚህ ሰውዬ ሰዎች ነፃ መውጣት አለባቸው ብዬ ያመንኩት ምን ችግር አለ? እዩ ጩፋ ዘይት ቢሸጥ ለታመሙ ሰዎች ዘይት ቢሸጥ ብሎ የተናገረ ጊዜ ላይ ይሄ ሰውዬ በቃ ያኔ እንትን ነው የግል ቻሌንጅ ነው። በቃ ይሄን ሰውዬ ቻሌንጅ ማድረግ አለብኝ ብዬ አመንኩኝ። ያንን እምነቴ ነው አሁን እየኖርኩ ያለሁት። ቪዲዮ ላሳያችሁ እችላለሁ። እዩ ጩፋ ታዲያ ምን ችግር አለው? ምን እንትን ቢሰርቅ ዘይት ቢሸጥ ያለበትን ከዛ በኋላ ነው ከዚህ ሰውዬ ጋር አሁን ከልዕልቲ ጋር ገብቼ ስለ ፍራኦል ትክክለኛ አለመሆን እስካመር መሆኑን የምነግራችሁ። የትኛውም አመፅ ላይ አፕሩቭመንት ይሰጣል፣ ማህተብ ይመታል እንጂ አመፅን የሚቃወም ሰው አይደለም በማንነቱ። ልክ እንደዚህ ሁሉ እንደ ፍራኦል ቀለመወርቅ አይተንፍሱም ተመሳሳይነት ካራክተር ነው ያለው። የትኛውንም አመፅ ሲቃወም አታዩት። ለሱ ያልተመቸውን ይቃወማል እንጂ እሱ የሚጠቅመው ከመሰለው እሱን የሚረባው ከመሰለው ከየትኛውም አመፀኛ ጎን ተሰልፎ ታገኙታላችሁ። ለዛ ነው ማይክ ከፍቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንና ህዝብ ሲሰደብ ልክ አይደለክም፣ ይሄን ህዝብ እኮ እኔ በወንጌል ለመድረስ አስባለሁ፣ ይሄን ህዝብ እኮ እያገለገልኩት ነው ብሎ አያወራ። ሞራል የለውም። ሄዶ ባለሀብት ነው ብሎ ስለሚያምን ማን ፍራኦል የተባለውን ግለሰብ ይሄ ነገር ልክ አይደለም፣ ህዝቡን የወሰድክበት ነገር ካለ በፊት ለፊት እንነጋገር ማለት ሲችል ራሱን ግን እንደ አማላጅና እንደ አስታራቂ ሲመለከት ታያለ። በግሉ
ሴትን ወንድን ለዘረፈ ሌባ ሼኮች ይግቡ፣ ካህናት ይግቡ፣ የቤተ ክርስቲያን ፓስተሮች ይግቡ ሲል ነገሮችን በጣም ኮምፕሮማይዝ ሲያደርግ ትመለከቱታላችሁና ተመሳሳይ ነው። እዩ ጩፋን ስለደገፈ ነው ፍራኦል ብያቸዋለሁ። ዮናስ ሙሉነህ በሐሰተኛ ነብይ የተጠመቀ ሐሰተኞች ይመቹኛል ብሎ በአደባባይ የሚናገር ወንጌልን ሊያቦካ የተነሳ አላዋቂ ሳሚ ስለሆነ ነው ዮናስ ሙሉነህ ላይ የተነሳሁት። በሶስተኛ ደረጃ ቀለመወርቅ አይተንፍሱ ውሸታም ገንዘብን የሚያመልክ ገንዘብን የሚወድ ሐሰተኞችን የሚደግፍ አመፀኛ ሰው ስለሆነ ነው የምቃወመው። አለቀ። ይሄ ፖይንቴ ነው። አቤል እዚህ ጋር ይሄው ፊራኦል ኢቲቻ ለዮናስ ሙሉነህ መኪና እንደገዛለት ዮናስ ሙሉነህ ሲመሰክር ላሰማ። እኔ ጋር ደግሞ ተመካክረው ፍሩም አላረጉኝም። 2024 ሰማ ተመካክረው የሆነ ነገር የ2024 አልተለቀቀብኝ መሰለኝ ካለው ተጠጋ ወይ ተወለድ ነው ያራዳቸው ተወለድ ወይ ተጠጋ ቃሪ ነፍሴን አላውቅም አለ። በቃ ሰርፕራይዝ መደረግ አለበት ማኛው። ይህማ ከባድ ሚዛን ነው። ጓደኛችንም አፏብልጭ እናርገው። እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራኦል የመጨረሻ ወስነዋል። ይህን ካላረግን ሞተ የእኛ ገንዘብ ግደል ይባል። እመቤቴ በሙሉ ቪዲዮ አሁን ለፍራኦል ኢቲቻ ለእኔ ትልካላችሁ። በውስጥ የዮዳ ጉቶ ቪዲዮዎች በሙሉ እኔ ለገና ፍራኦል ያለኛል የሆነ ስራ አለ ዝም ብለሽ ቻፓ የምትጎትትበት ብሎ በጣም ሞክር አይዲያውን ልስጥ ሞታ ፍራኦልንም ዮኒ ቬጋስንም ሞክር ልብቃል ሞክር መቀመቅ ይከታል አትሞክራል። ሰው ጫማ ገዛው ብሎ ያዘ ልቃቂ ይላል። የእኛዎቹ ተወሊድ ወይ ሆነ ነገር ነቀው አይተነፍሱም። ምን መተንፈስ ያለ ማመስገን ስላለ ስለዚህ አሁንም በውስጥ ገብታችሁ 9 ኩላሊቴ ተበላሸ አንጀቴ ጉበት ሊወጣ ነው ሊገባ ነው ምትል ባናት ተጠቀም። በህዝብ ደረጃ በሀገር ደረጃ ለተጎዳ ብቻና ብቻ ፍራኦል እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራኦል የመጨረሻ ወስነዋል። ይህን ካላረግን ሞተ የእኛ ገንዘብ ገደል ይግባል። እመቤቴ መሰፈሳል ህግና ህግ እንዳለውን ብር ይፍጭ ብለው እሺ። ከዛም በኋላ ስለ ዲስትራክሽን ስራውን ላሰማክ። አሁን ስላገኙ ጨዋታው ይሄ ነው። ቤተሰብ ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣለሁ። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው። ሰው አሁን የሚያሳስበን የውሻው መጮ ሳይሆን የውሻውን ባለቤት ነው። የውሻው ባለቤት ነው። እኔ አሁንም ውሻህን መላክ ትችላለህ ፊራኦል ማንክ አንተ ቀለመወርቅ የምትባለው ውሻህን መላክ ትችላለህ። ውሻ ካያሳስበኝ የውሾቹ ባለቤቶች ናቸው ዋኖች ውሻውን የሚልኩት ለጋኑ አላማዬ እናንተ ጋር ብቻ ነው። በጎን ሽምግልና ይልካል፣ እኔ ጋር አስታርቁኝ ይላል። ከዛን ላይቭ ላይ ደግሞ ኢንተርኔት ላይ ያሰድበኛል፣ ልጆቼን ያሰድባል። ፊራኦል ኢቲቻ እነ ዳጊ ግሩፖች ዮናስ ሙሉነህን ልካችሁ ልጆቼን ታሰድባላችሁ፣ ሴትነቴን ቫዮሌት እንዲደረግ ታረጋላችሁ፣ ታሰድቡኛላችሁ። እኔ ጉዳይ ከእናንተ ጋር። ውሻችሁ ጥርስ የሌለው ውሻ ነው፣ መናከስ እንኳን አይችልም። ዝንብ የምትንቀው ውሻ፣ ያረጀ ውሻ፣ መደበቂያ የሌለው ውሻ ነው ያላችሁ። ከምንም የወደቀ ከሁሉ ነገር የወደቀ ሰውን ይዛችሁ በእኔ መዋረድ የእናንተ ወንጀል ኃጢአት አይሸፈንም። ገና ትጋለጫለሽ፣ ትዋረዳላችሁ። እስቲ አውራ አቤላይ። በደንብ እኮ በቃ ቪዲዮቹ ፍንትው አድርገህ ያሳያል። አሁን የሚጋጋጠው
እውነት እየወጣ የእውነት ጅራት ተይዞ ቀደም እንዳልሽው ዲስትራክት የማድረግ ስራ እንዳለ ያውቃል። እሱ ብቻ አይደለም፣ ቀለመወርቅ አይተንፍሱ ራሱ ዮናስ ሙሉነህ ከ15 በላይ አመት በላይ ሶሻል ሚዲያ ላይ እንደመቆየታቸው ህዝብ በምን አጀንዳ ሴንሲቲቭ እንደሆነ ያውቃሉ። ምን የትኛውን ብሔር ቢነካው እንደሚጮህለት፣ የትኛውን የሃይማኖት ክልል ቢነካ ሶሻል ሚዲያው እንደሚጥለቀለቅ ስለሚያውቁ የፍራኦል የጌታቸው የሁለቱም ጌታ ነው ፍራኦል የዮናስ ሙሉነህ የተናገር እውነቱን ወይም የቀለመወርቅ አይተንፍሱ ጌታቸው አባታቸው መሪያቸው ፍርፋሪ ጥለውለት ይጥላላቸዋል። የሱን አጀንዳ ለማስፈጸም ነው እዚህ ሚዲያ ላይ ሽርብትን የሚሉት። በተደጋጋሚ ለጽድቅ ሳይሆን ለአመጽና ለተንኮል ከዚህ ሰው ጋር ቀኝ እጃቸውን ሰጥተው የምትመለከቷቸው የጣለላቸው ቅልጥም ስላለ ነው፣ ልክ እንደ ውሻ ማለት ነው። ስለዚህ ዮናስ ሙሉነህ ያለ ወትሮ ወንጌልን ቁጭ አድርጌ አሁን መራገጥ እጀምራለሁ አለ። 8 ወር ታግሰ ከ8 ወር በኋላ የፍራኦል ኢቴቻ ገበና ሊወጣ ሲል እውነት ለዛች ሴት ሊወጣላት ቃል ሊወጣላት ሲል በዚህ ሰውዬ ሿሿ ህዝብ መዘረፍ ሊያቆም ሲል ወንጌልን ቁጭ አድርጌዋለሁ አሁን ሁልሽንም እጨረግድሻለሁ ብለ መውጣት ለምን አስፈለገ? በራስ አንደበት ዲስትራክት ማድረግ ስለተፈለገ ነው። አለቀ በቃ። ስለዚህ እኛ በመሰደባችን ታብታብ ይደረግ ነው መናገር ፈልገሽ ኮን ተናገር። ታብታብ አድርጉ ነው፣ ታብታብ አድርጉ ወገኖች፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉና ስለዚህ በጣም ዲስትራክትን ለመሆን እንዳትሞክሩ ወዳጆቼ። አንድም ጉዳይ ግብ ላይ ካደረሰ ካሳካን በኋላ ዲስትራክት እንሆናለን ወደ ራሳችን ጉዳይ። እኔም ወደ ራሴ ቶፒክ እመለሳለሁ፣ እናንተም ወደ ራሳችሁ ቶፒክ። አሁን ግን የደቦ ስራ ነው። በገጠሪቱ ኢትዮጵያ ላይ የደቦ ስራ ይባላል። በተለይ እርሻ ላይ የአንድ አባት እርሻ በሁሉም ሰው ጉልበት ይታረስና ይጎለጎልና ይለቀምና ማይሆን ነገር እንትን ይሆናልና በአንድ ጊዜ ጨርሱታል ስራቸውን። ሰኞ አንድ እርሻ ላይ ከዋሉ ማክሰኞ አንድ እርሻ ላይ ይውላሉ፣ ሮብ ሌላ እርሻ ላይ ይውላሉ። እነዚህ ሰዎች የተበታተነ ጉልበታቸውን አንድ ነገር ላይ ያውላሉ። መዝራት ሲጀመር ግን ሁሉም የራሱን ይዘራል፣ ሁሉም የራሱን ያደርጋል። ስለዚህ በአንድ ልብ በአንድ ሐሳብ እጃችን ላይ ስልካችን ስላለ በአንድ ሐሳብ ተስማምተን ፍራኦል ኢቴቻ የሚባለውን ሰውዬ ከዚህ ሶሻል ሚዲያ ሌብነቱን ገልጠን ማንነቱን አራቁተን። በነገራችን ላይ የፌስቡክ ማህበረሰብ ቶሎ ነው የባነነበት። ቶሎ ባነነበት ጣጣጣ አረጉና ሶሻል ፌስቡክን ዘግቶ እየፈረጠጠ መጣ ወደ ዘጋው ቲክቶክ ማለት ነው። ፌስቡክ ላይ የተማረ ኃይል ነው ያለው፣ አይምሮን ያገናዘብ ኃይል ነው ያለው። መሬት ላይ የሚተዋወቁ ናቸው ፌስቡክ ላይ ያሉት። እዚህ ቲክቶክ ላይ ያለው ታውቃለች። ግን እኔ አሁን ደግሞ እንግዲህ የወንጌል ቅናት አሳብዷቸው እስከ መሳደብ የደረሱት የኛ ወንጌላውያን እነ ቀለሜ አንድ ጥያቄ አለኝ ለእናንተ። ላስት ይር የሆነች መልካሜ የምትባል ልጅን አዳብት አድርጎ ፊራኦል አዳብት አረኩኝ አላረጋትም አዳብት አረኳት። አሜሪካ ወስዳታለሁ፣ በተርም $5000 ከፍላለሁ ያላትን ልጅ በእኔ ምክንያት ወደ መጣችበት ሀገሯ መልሳታለሁ የተባለችዋን ልጅ ቤዛ ቤት ወስዶ ጥሏት አስርቧት። እነ ቤዛ ቤት ደግሞ ሃይማኖቷ ልጅቷ ኦርቶዶክስ ሆና አታውቅም። ልጅቷ የሃይማኖት ኒዷን ራሱ ማንም የሞላው ብዬ ስጮህ ማንም አልሰማኝም። ልጅቷ በጌታ ነበረች፣ ኦርቶዶክስ ሆነች። ከዛም በኋላ እነ ቤዛ ቤት ቤዛ ኖሮም ተቸገረች። ፊራኦልም እየረዳት ስላልሆነ አውጥታ ጣለቻት። ፊራኦል አሁን ወስዶ ወደ አዋሳ ሌኒዝ የምትባል እጮኜ ናት ብሎ የሚያስወራላት ቆንጅዬ ሞዴል ልጅ አለች። እሷ ቤት ወስዶ ጥሏት የዛ ቤት የቤት ሰራተኛ ሆናለች። ስለዚህ የዛን ቀን የዛሬ ዓመት ቲክቶክ እንዳለ ተነስታችሁ ሰድባችሁኛል። ስፔሻሊ ነብያት፣ ወንጌላውያን ፓስተሮች ተሰብስባችሁ እየጸለያችሁ በጌታ ስም እባክህን እንዳትልካት ጌታ በቃ የለም የጴንጤ የተቀባቡ ቃላቶች እያለቀሳችሁ የለመናችሁላት ልጅ የት ናት ብላችሁ ለምን አትጠይቁ? ከልጇም ተለይታ ሕፃን ልጅ ተወስዳ አዋሳ ተጥላለች። ስለሷ ስጠይቅ ፊሊተር አርጎባት ዊግ አርጎባት ኬክ
እያበላት ቪዲዮ ያሰራታል። ጨፍሪ ዘምሪ እያለ ቪዲዮ ሪከርድ ያደርጋል። የምጠይቀውን ጥያቄ ግን አይመልስም። አዳፕት አድርጌ አሜሪካ ልወስዳት ነው ይላቸዋል። ያምኑታል ስላለ እውነታው ግን ምንም አይነት ሌጋል ከሱ ጋር የሚያገናኛት ህጋዊ ነገር የለም። ልጅቷ ቤዛ ቤት ትራብ ነበር። ቤዛ ማውጣት ጣለቻት። ቀጥሎ ደግሞ አሁን የቤት ሰራተኛ ናት። እንኳን $5000 በተርም ለመማር አሁን የሌኒዝ ደንገጡር ተደርጋለች። ህፃኗ ልጅ የወለቀዋ ልጅ እና ስለዚህ ነገር ለምን አታውሩ ወንጌላውያን? ስለዛች ልጅ ደህንነት ለምን አይወራም? ከዛም በተጨማሪ ከዚህ በፊት 28 ህፃናትን ከ8 ዓመት በታች የሆኑ ህፃናትን ከእናቴ ደብቄ እያሳደግኩ ነበር ሲልም ነበረ ፊራኦል። አቤል እንግዲህ አንተ ልጆች አባት ነህ። አንድ ወንድ ልጅ ሳይኖረው ትዳር ሳይኖረው የ28 ህፃናትን ከ8 ዓመት በታች ሰብስቦ ከእናቱ ደብቆ ለምን ያሳድጋል? ይህን ጥያቄ መጠየቅ የለብንም? ህፃናቶቹ ሴት ናቸው የሚባለው ጥያቄ መጠየቅ የለብን? ቢኮዝ ይሄ ሰውዬ ተገልጦ ማያልቅ መጽሐፍ ነው። አሁን ዮናስን ገልጠነው ጨርሰናል። ዮናስ ምንም ቢል ዮናስ ምን አለ ዶሮ ምን ለቀመች አይባልም። ዮናስ ተገልጦ ያለቀ መጽሐፍ ነው። ሂዝ ደን በቁሙ ሞቷል ብዬ ነው ማምነው። እኔ ወርዳል ወድቀሃል እኔን ይዛ አትነሳም ነው ብዬ ማምነው። ዮናስ እኔን የሚሰድበኝ እኔን ይዞ ለመነሳት ግን ፊራኦል ተገልጦ ማያልቅ መጽሐፍ ነው የሆነብኝ። እና እነዛን 28 ህፃናቶች የት አደረሰ ለሚለው ጥያቄ መልስ ለምንድን ነው ማንጠይቀው? እስቲ በዚህ ሐሳብ ላይ እንወያይ። እርግጥ አሁን የምትይውን ታሪክ ሙሉን ማቀው ታሪክ አይደለም ወይም ጉዳዩ ላይ አልነበርኩበትም። አሁን ያልሽውን ታሪክ ግን አንድ ሰው የመጣ እንደፈለገ እንዲበጠረቅ እድል መፍጠር የለብንም። 28 ልጆች አሳድግ ያለው ካለ የት አሉ? የት ደረጃ ደረሱ? ከ28ቱ ቢያንስ 5 እና 10ን እዚህ ደረጃ ደርሷል፣ ዩኒቨርሲቲ ጨርሰዋል፣ ስራ እድል አግኝተዋል ወይም ከሀገር ወጥተዋል የሚል ኢንፎርሜሽን ማቅረብ አለበት። እነዚህ 28 የተባሉ ምናልባት የውሸት ታሪክ ነው ገጽታ ለመገንባት። የምር ግን እንደዚህ አይነት ልጆች ካሉ ለሌላ ወሲባዊ ጥቃት እየተደረጉ ቢሆንስ? ህፃናቱ ጥያቄ ነው እየጠየቅኩ ያለሁት። ሂውማን ትራፊክ እየተደረገ ስደት ውስጥ እየገቡ የሰው ቤት ባሪያ እየሆኑ እየተደረጉ ቢሆንስ? ማለት መጠየቅ አለብን። አንድ ሰው 28 ህፃን ቀላል አይደለም። 28 ህፃን እኔ 2 ልጆች አሉኝ። 2 ልጅ መንከባከብ፣ 2 ልጅ ፕሮቴክት ማድረግ፣ 2 ልጅ ማብላት፣ ማጠጣት፣ ጤናቸውን መጠበቅ በጣም ከባድ ጉዳይ ነው። 28 ልጆች ማለት በጣም ብዙ ልጆች ናቸው። እንደ ቀልድ የሚታይ አይደለም፣ ቁጥሩ አይደለም። አሁን ይሄ 28 ሲባል የሆነ የምትጽፉትን ቁጥር እንዳታስቡ። 28 እግዚአብሔር በአምሳሉ ስለፈጠራቸው ሰዎች ነው እያወራን ያለ ነው። 28 ነገ እጣፈንታ ሊኖራቸው አገር ሊመሩ የሚችሉ የራሳቸውን ህይወት ሊያስተዳደሩ የሚችሉ ጉዳዩ እውነት ላይሆን ይችላል ነው ብላችሁ። ግን ማንም ሰው የፈለገውን መጥቶ ለምንድን ነው እዚህ ሶሻል ሚዲያ ላይ የሚበጠረቅብን? ለምንድን ነው ማንም የፈለገውን ሐሳብ የሚከትብን? ደግነቱን ጀግንነቱን ለምንድን ነው የሚያወራብን? አሁን የለመደባቸውን ወሬ ነው የሚያወሩን። አይደለም ግለሰብን መንግስትን ብመታው እንኳን አይነሳም እያለ ነው። ምንድን አንተ የአሜሪካ መንግስት ነው? መንግስትን ብትመታው ማለት የትኛውን መንግስት ነው እያልክ ያለን? አሁን በስልጣን ላይ ያለውን መንግስት ነው እያልክ ያለው? ምንድን ነው ብመታው አይነሳም ማለት? አይታቸዋል ደፋርነታቸውን ሲያወሩ ለከት የላቸውም። በሚያስታውቅ መንገድ ሰውን ይዋሻሉና አሁንም የምጠይቃችሁ ማንም ሰው ላይቭ ከፍቶ ዝም ብላችሁ አትንጎዱ። በተለይ ሀብታም የሚጫወቱ ቲክቶክ ላይ ሽቶ የሚነሰንስ የሆነ ሪያክሽን የሚያበዛ ሰው ጋር ለምን እንደምትቋምጡ አላውቅም። የኢትዮጵያ ሕዝብ እኔ በጣም የሚያስጠላኝ ኦቨር ሪያክት የሚያደርጉ ሰዎች፣ ውድ ነገር የሚያሳዩዋችሁ ሰዎች ኢቨን ኢፍ ባለትዳር ነን ምናምን ብለው ህይወታችሁን እስክትጠሉት አይነት ድራማ የሚሰሩ ልጆች ጋር ፎሎ እያደረጋችሁ ለምን እንደምትሰቃዩ አላውቅም። የውሸት ትዳር ሁሌ ሰርፕራይዝ ሲያደርጋት፣ ሁሌ አይኗን አስሮ፣ ሁሌ ማሬ ምናምን ብሎ የሆነ በቃ እንትን ሲያደርጋት ሲያስደነግጣት፣ ከዛ በኋላ መኪና ምናምን ገዝቶ ሲሰጣት፣ ይህ የውሸት የምናብ ህይወት የተረት ህይወት የሚስሉባችሁን ሰዎች ለምንድን ነው የምትከተሏቸው? ሪያሊቲውን የሚያወሩ ሰዎችን ለምንድን ነው የማትሰሙት?
ትክክለኛው ቤታቸው ጋር ቆመው ሐሳብ የሚሰጡ ትክክለኛው የቤታቸውን ግርግዳ የሚያሳዩ ሰዎች ጋር ለምንድነው ህይወት የማትፈልጉት? እና ይሄ ሶሻል ሚዲያ የውሸት ሰዎችን ነው የሚያገነው፣ እውነተኛ ሰዎችን የሚደብቅ፣ እውነተኛ ሰዎችን እንዳይሰሙ የሚያደርግ፣ እውነት ያላቸውን ሰዎች የሚያፈን ነው። እዚህ ሚዲያ ላይ ማን ተከበረ ካላችሁ ውሸት ነው የተከበረው፣ አመጽ ነው የተከበረው። እና መጠየቅ አለበት። 28 ልጆች ነበሩኝ ብለሃል። 28ቱን የታደረካቸው መባል አለበት። ያቺን ልጅ በስሟ እየነገድክ አልፎ አልፎ ኬክ እያበላ በፊልተር ቆንጆ እያደረክ ቆንጆ እያስመሰልክ የምታሳያትን ልጅ ረኮቦት ያሳጠብካን ነው፣ ቡና እያስፈላህን ነው። የዛች እጮኛ ብላ ያስካትን ወጣት ልጅ ካልሲ እያሳጠብካት ነው፣ ቤት ያጸዳሃት ነው። የት ነው ያደረስካት? ያቺ ልጅ ተሽጣለች፣ ገጽታዋ ተሽጧል። ታውቃላችሁ፣ ገጽታ ይሸጣል። የሆነ ትንሽዬ የሆነ ምስኪን ድሃ ሰውዬ አምጥተክ ብር ስትሰጠው ምናምን አሳይተክ ያ ሰውዬ ብሩ ላይለውጠው ነገር የተረዳ እንደሆነ ህዝቡ አይቶ ሌላ ሰው እንዳይረዳው እያደረክ ነው ያለ። እውነተኛ እርዳታ የሚረዱ ሰዎች እጃቸውን ደብቀው የሚያደርጉ ናቸው፣ በስውር የሚሰጡ ሰዎች ናቸው። እና ሚዲያውን የሞሉት ሿሿ የሚሰሩ ሰዎች ናቸው። የዚህ ደግሞ ዋናው ተጠያቂ እኛ ሞኞች ነን። በላይክ በኮመንት በምናምን እነዚህን ሰዎች እየደገፍን ማለት ነው። በነገር ላይ ግን ለራሱ ዶክመንታሪ ያሰራ ግለሰብ ታውቃለህ? እዚህ ቲክቶከር ሆኖ ለራሱ ዶክመንታሪ ያሰራ ቲክቶከር ታውቃለህ? እስቲ ፊራኦል ለራሱ ገጽታ ግንባታ ያሰራ ደግሞ ሰው አለ። ፊራኦል እስቲ ያሰራትን የ5 ደቂቃ ዶክመንታሪ እንስማ። ገሩ የታመሙ ብሎም አጋዥ ላጡ ቀድሞ ደርሶ በሚሊዮኖች ገንዘብ እያወጣ የሚረዳው ይህ ወጣት ማን ነው? ምንስ ሰርቶ ይህንን ያህል ሊወደስና ሊደነቅ ቻለ? ይህንን ስራ ለግል ጥቅሙ ወይስ ለጽድቅ የሚሰራ? እስከ ቪዲዮ ማጠናቀቂያ ድረስ አብራችሁን ቆዩ። ይህ ለጋስ ወጣት በሙሉ ስሙ ፍራኦል አብዲሳ ኢቲቻ ይባላል። የምሁራንና የጀግኖች ምድር በመባል በምትታወቀው በምዕራብ ኦሮሚያ ተወለደ። በተወለደበት ቦታም እስከ 4ኛ ክፍል ከተማረ በኋላ ወደ ፊንፊኔ በማቅናት ከ4ኛ እስከ ዩኒቨርሲቲ ያለውን ትምህርቱን ለማጠናቀቅ ችሏል። ፍራኦል ከትምህርቱ ጎን ለጎን ጥሩ ናቸው እስከ ዩኒቨርሲቲ አልተማረም። ኦኬ፣ እስከ ዩኒቨርሲቲ አልተማረም። እንቀጥል። የተባሉ የስራ ሀሳቦችን በማመንጨት ወደ ንግዱ ዓለም ተቀላቀለ። በተለይም ከሀገር ውስጥና ከውጭ ስራ ፈጣሪዎች ጋር ግንኙነት በመፍጠርና ፕሮፖዛል ከውጭ ሙኬሽ አምባኒ ነው። ኦፍኮርስ ሙኬሽ አምባኒ ነው። ምቹ የስራ ሁኔታዎችን ፈጥሯል። ከውጭ ያሉ ባለሀብቶችንም ወደ ኢትዮጵያ እንዲመጡ የቢዝነስ እቅድ አዘጋጅቶ የተለያዩ ፋብሪካዎችንና ኢንዱስትሪዎችን በማቋቋም ለሀገሩና ለራሱ ሰፊ የስራ እድሎችን መፍጠር ጀመረ። ፍራኦል በዚህ ወደ ንግዱ ዓለም ከገባውን በኋላ ብዙም ሳይቆይ ስኬታማ ሆነ። ምክንያቱም ጠንካራና ብዙ የንግድ ሀሳቦች ያመነጭ ስለነበር ነው። በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ሀብት አግኝቷል። የስራ ተሽከርካሪዎችን በብዛት በመግዛት ብሎም የተለያዩ የንግድ እንቅስቃሴዎች ውስጥ በመሳተፍ የገቢ ምንጮቹ የበለጠ ለመጨመር ችሏል። ገና በልጅነቱ ብዙ ሀብት አፍርቶ ሀብታም ከሚባሉ ሰዎች መካከል አንዱ ሆነ። ፍራኦልን ከሌሎች ሀብታሞች የሚለየው ለድሆች በጣም ደግ መሆኑ ነው። ወላጅ የሌላቸውንና ጎዳና በመተዳደር ላይ ያሉ ልጆችንም ዘር ሳይቆጥር ብሔር ሳይለይ በመሰብሰብ እየተንከባከበ ያስተምራቸውማል። ለብዙ ድሆች አባትና እናት እንደነበር ብሎም የተለያዩ ተሰጥኦ ኖሯቸው በገንዘብ እጥረት ለሚቸገሩ ገንዘብ በመስጠት መኪና እስከ መግዛት ድረስ ሲያበረታቸው እንደነበር የህይወት ታሪኮቹ ባይዘዌ አንድ ሰርቨርን ሰርቭ ስላደረገው አይሱዙ የቤት መኪና ገዝቶለታል። ከባድ እኮ ነው። ምስክር ናቸው። በኋላ ግን የፍራኦል ሀብት ፊንፊኔ ውስጥ እየበዛ ሲመጣ መንግስት ፍራኦልን መጠርጠር ብሎም ማስፈራራት ጀመረ። የተለያዩ ማስረጃዎችን በመሰብሰብም የክስ ፋይሎችን ከፈተበት። ይህንን ሁሉ ሀብት እንዴት ይታፈራል? አንተ ከጠላቶቻችን ጋር በማበር እኛን ለማጥፋት ከእነሱ ጋር እየሰራህ ነው በማለት በውሸት በተሰጡ ምስክርነቶች ክስ መስርቶ የወያኔ መንግስት ፍራኦልን እስር ቤት ወረወረው። በአማርኛ እንዲህ ነው የሚለው። በኦሮምኛ ግን እነዛ ህፃናቶች የምታሳድጋቸው ከእናትህ ከማህበረሰብ ከመንግስት ደብቀ የምታሳድጋቸው ህፃናቶችን በጦር አደራጅተህ መንግስትን ልገለብጥ ነው። በ28 ህፃናት የሚወድቅ መንግስት ማለት ነው። የሀገር መንግስት በኦሮምኛ የሚለው በኦሮምኛ ዲፍረንት ነው። እሱም ሲያወራ ባይዘው እንደ ብርጭቆ ውሃ ውስጥ እንዳለ ብርጭቆ ቆርጹን ይቀያየራል። እንደ በኦሮምኛ የሚያወራው ፍለት ቁረጥ ኬላ እናዘጋጃለን ወለጋ ውስጥ
እኛ የአንበሳ ዘር ነን እንገዛቸዋለን በኦሮምኛ ይላል፣ በአማርኛ ደግሞ ሌላ ነገር ነው የሚያወራው። አሁን በኦሮምኛ ዶክመንታሪው ኦነግ ነው ብሎ ነው ህፃናት ልጆችን ለጦር አደራጅቶ መንግስት ብሎ ነው እንትን ያለው እና እስቲ እንቀጥላችን ፈርዶብናል። እስር ቤት እያለም ሌላ የውሸት ምስክሮች በማቀናጀት ሌላ ክስ በመክፈት እስሩን አጠበቅበት። ከማዕከላዊ እስር ቤትም ወደ ቃሊቲ በማስተላለፍ ጠላት እንዲሆኑ ያሳደጋቸው ልጆች ናቸው በማለት ፍራኦል የሚያሳድጋቸውን ከ25 በላይ የሚሆኑ ወጣቶችንም ሰበሰበ። የፍራኦልንም ንብረት በሙሉ ቤቱን፣ ንብረቱን እና መኪናውን ጨምሮ በመንግስት እጅ እንዲገባ ተወሰነበት። በዚያን ጊዜ መንግስት የፍራኦልን ንብረት በሙሉ ከዘረፈ በኋላ ፍራኦልን ከአንድ ዓመት በኋላ ከእስር ለቀቀው። ፍራኦል ከእስር ቢፈታም መንግስት ንብረቱን ሙሉ ስለወረሰበት ከኢትዮጵያ ለቆ ለመውጣት ተገደደ። ፍራኦል ጠንካራ ወጣት ነበርና ለመከራ ፈጽሞ አልተሸነፈም። ወደኋላም በመመልከት የስራ ዕድል በማመቻቸት ስራ ጀመረ። አንዳንድ ነገሮችንም መሞከሩን ቀጠለ። የ1 ዓመት ከጥቂት ወራት ዱባይ ውስጥ ከቆየም በኋላ ሁኔታዎችን በማመቻቸት ወደ ሀገር አሜሪካ አቀና። ፍራኦል አሪፍ ቢዝነስማን ነው ሳትሉ አልቀራችሁ። እውነት ነው። የትኛውም ሀገር የትኛውም አካባቢ ቢሄድ ከአካባቢው ጋር በመላመድ ፈጥኖ ወደ ስራ ለመግባት አይቸገርም። የወያኔ መንግስት ሀብቱን ንብረቱን ዘርፎ ባዶ እጁን ቢሰደውም እሱ ግን ተስፋ ሳይቆርጥ አምልጦ ወደ አሜሪካም ከገባ በኋላ የስኬት ማማ ላይ መውጣቱን አላቆመም፣ እጅጉን ቀጠለበት እንጂ። በሀገር አሜሪካም የተለያዩ ስራዎችን ይሰራ ነበር። ልክ እንደ ክሪፕቶ ከረንሲ እና ቢትኮይን የመሳሰሉ ስራዎችን በመስራት ዳላር ማግኘት ቀጠለ። ያረጁና የተበላሹ ዳላር ግን ቴዲ ቤት የትራኪንግ ካምፓኒ ነው የገቢ ምንጭ ይላል። የሀብቴ ምንጭ ደግሞ ከዚህ በፊት ፓስተር አሊ ፊት ምንድን ያለው እግዚአብሔር 30 ሚሊዮን በ18 ዓመቴ የአባትነት ድርሻውን ሰጠኝ ነው የሚለው። እኔ ቤቶችንም በመሸጥ ጥሩ የሚባል የገቢ ምንጭ ፈጠረ። የጭነት መኪናዎች እንኳን ሳይቀር ይሸጥ ነበር። በእነዚህ ተሽከርካሪዎች በመስራትም ገቢው ከዕለት ወደ ዕለት በእጥፍ ጨምሯል። ፍራኦል በዩናይትድ ስቴትስ ውስጥ ተሳክቶለት እንደገና ሀብታምና የተሳካለት ሰው ሆነ። በሚሊዮኖች የሚቆጠሩ ሀብት ቢዘረፍም ወደ ሀገር አሜሪካ ከተሰደደም በኋላ ወደ ነበረበት ሀብት ለመመለስ እጅግ በጣም ጥሯል። ፍራኦል ከሀብቱ ይልቅ የድሃ አባት በመባል ይታወቃል። የታመሙትን ስቃያቸውን በመረዳት ጎዳና ላይ ያሉ ወላጅ አልባ ልጆችንም በማስጠለል በእርጅናና በረሃብ ለሚሰቃዩ አዛውንትም እፎይ እንዲሉ በማድረግ ይታወቃል። በአሁኑ ሰዓት ፍራኦል የድሆች አባት በመባል የተለያዩ ማህበራዊ ድህረ ገጾች ላይ ተወዳጅነትን አትርፏል። በብዙ ሚሊዮን ዶላሮችም ብዙ ሰዎችን ረድቷል። የፍራኦል ስም ሲነሳ ቀድሞ ወደ አእምሮ የሚመጣው የመጀመሪያው ነገር እርዳታ ነው። በባዕድ ሀገር የሚያብርላቸው አጥተው ለሚንከራተቱ፣ መታከሚያ አጥተው ለሚሰቃዩ ፍራኦልን ቀድሞ የእርዳታ እጁን የሚዘረጋ አንድም ሰው የለም። ያለ እድሜያቸው ችግር ገጥሟቸው ተስፋ ቆርጠው ከእኩዮቻቸው ተነጥለው ጓዳ ለቀሩ አባት ሆኑ። ገንዘቤን ብሔሬን ሳይል ሰውነትን አስቀድሞ በኢትዮጵያ ሚዲያ ደግነቱን ተቀባብሎ ሲዘግብለት የኖረው እውነትም ሰው የተባለለት ፍራኦል ፈጣሪ እድሜን ከጤና ጋር ይስጥ። ከዚህ በላይ በሀብት ላይ ሀብት ጨምሮ የድሆች አባት ያድርግ ስንል ፈጣሪ ለመንን። ፍራኦላችን ፈጣሪ ዘመንህን ሁሉ ይባርከው ስንል መረቅልህ። እናንተም ኮመንት ሴክሽን ስር በመግባት ስሙን እየጻፋችሁ ዘመንህ ይባረክ ማለት እንዳትረሱ። ፍራኦል ኢቲቻ ጻፉ። ዘመኑ ይባረክ፣ ጌታ ይባርከው። እስቲ ሀሳብ ስጥበት። ምን ሀሳብ ሰጥበታለሁ? እኔ እኮ የመቃብር ታሪክ ነው የመሰለኝ። እንዲህ ሰው ሞቶ የህይወት ታሪክ ይነበብ የለ እንደዛ ነገር ነው የመሰለኝ። እና ሐውልቱ ላይ የቀብር ስነስርዓቱ ላይ የተነበበ የህይወት ታሪክ ነው የሚመስለው። በዚህን ያክል ደረጃ ገጽታ ለመገንባት የሚፈልገው ሰውን ለመርዳት አይደለም፣ ገጽታ ይገነባሉ። ከዛ በሶሻል ሚዲያ የፈጠሩት ገጽታ በክፍያ ሰይፉ ፋንታው ጋር እስከ መታየት የደረሰ የገጽታ ግንባታ ምን ያመጣል? በህዝብ ዘንድ ቅቡልነትና ታማኝነት ያመጣል። እኔ ምናልባት ሰዎቹ ሊወጡ ይችላሉ፣ ነገና ከነገ ወዲያ ባንክ እናቋቁም ብሎ ሊያጭበረብር ይችላል። ይሄ ሰው አዲስ ባንክ ኢትዮጵያ ውስጥና አዲስ ካምፓኒ እንገንባ ብሎ ሰዎችን ባለሀብቶች ሪል ባለሀብቶችን ማለት ነው። እሱ የሶሻል ሚዲያ ሸዋሸዋ ባለሀብት ነው፣ እስካመር ነው። ስራ አለ እጄ ላይ አይዲያ አለ እጄ ላይ ብሎ አሁን ፊት ለፊት ለሚታዩ ምስኪኖች ትንሽ ገንዘብ ጣል ያደርግና በሚሊዮን የሚቆጠሩ ገንዘቦች ግን ከሆኑ ሰዎች ኮሌክት ያደርጋል ማለት ነው። አንዷ ማሳያ
ማነው ስሟች እህታችን ትራክ ተበላችሁ? ቴምር አንዷ ማሳያ ቴምር ናት። አያችሁ ቴምር $50,000 በላይ ጭማሪ የተደረገበትን የትራክ የተሸወደችው ሚዲያ ላይ እሱ በፈጠረው የገጽታ ግንባታ ነው። እነዚህ ሁሉ ቪዲዮዎች የሚያሳዩት የገጽታ ግንባታ ነው። እንግዲህ እነ ሚኪ ፊት አውራሪ ብር እንደዚህ ያደርገው አንዳንዱን ብር 200 ብር ቢያደርጉት ስለሚያንስ 50 ብር አድርገው ያበዙታል። እጃቸው ላይ ተለቅ ያደርጉታል። በቀባችሁ ካሜራ ፊት በደንብ እንዲታይ ፍራኦል ኢቴቼ የሰጠው 50,000 ብር ነው። 50,000 ብር በ50 ብር አስቡት ምን ያህል እንደሚበዛ። በ200 ብር ቢሆን እኮ በቃ አንድ ዙር ነው እንደዚህ አድርገን መስጠት። በ50 ብር ይደረጋል። ከዛ ይቆለላል። ምስኪኑ ሰውዬ ያንን ብር እንደዚህ ይዝና ፍራኦል ኢቴቻን አመስግን ይባላል። የዛ ድሃ ሰውዬ ምስጋና በሆነ ያንን ቪዲዮ በሚያዩ ሰውዬ ላይ ምንን ይፈጥራል? ገጽታን ይገነባለታል ማለት ነው። እያንዳንዱ እርዳታዎቹ ከምስጋና ጋር ከብዙ የድሃ እንባ ጋር ሚዲያ ላይ በቪዲዮ ድህነታቸው እኮ ያለ ነው። ድህነት ያዋርዳል። ድህነት የሰው ፊት ያሳያል። ድህነት መገኘት የሌለባችሁ ሰው እጅ እንድትወድቁ ያደርጋል። ከነዚህ ያጡ ሰዎች መካከል ጥቂቶቹ ሶሻል ሚዲያ ላይ የዚህ ሰውዬ እጅ ነው መውደቅ ነው ጣፈንታቸው። ህይወታቸውን የማይቀይር ትንሽ ገንዘብ ለዘላለም ግን ሴቭ በሚደረግ የሶሻል ሚዲያ ቪዲዮ ተሰርቶባቸው ብሩ አልቋል፣ ግን ቪዲዮ አላለቀም። ብሩ አልቋል፣ ግን ቪው አላለቀም። የዛ ቪዲዮ ቪው አላለቀም። ብሩ አልቋል፣ ግን ገጽታ ግንባታው አላለቀም። እነዛ ሰዎች የተቀበሉት ገንዘብ እኮ አልቆ ሌላ ብር እያስፈልጋቸው ነው አሁን በህይወታቸው ላይ። የዚህ ሰውዬ እርዳታ እኮ ለዘላለም የሚሆን እርዳታ እኮ አይደለም የተደረገላቸው፣ ግን በነሱ ደካማ ጎን የዚህ ሰውዬ ለነገ ዘረፋ ለነገ ንጥቂያ የሚሆን ነገር ይመቻቻል ማለት ነው። እና የነገ ሰው ይበለን ብቻ እንጂ በፍራኦል ኢቴቻ በሚሊዮን የሚቆጠር ገንዘብ መዘረፉ ነገና ከነገ ወዲያ በደንብ ይወጣል። አሁን እንዳይወጣ እነ ቀለመወርቅ አይተንፍሱ ደግሞ እነ ዮናስ ሙሉነ እየተረባረቡ ነው እሳቱን ለማጥፋት። አለቀ እና ከአመፀኛ ጎን ከሌባ ጎን ከሿሿ ሰራተኛ ጎን የሆናችሁ ሰዎች ብታድቡ ብታርፉ ይሻላቸዋል። ይቆጫቸዋል። አሁን ዞሮ ወደ ስድብ የገባው አማራጭ ስለሌለው ነው። ትናንትና ጨዋጫዋ የተጫወተው ገጽታ ለመገንባት ነበር። አሁን ጨራው ሲያዝ መሳደብ ሁሉ ጀምሯል። ብልግና ሁሉ ይሳደባል። ነውረኛ ቃላቶች ሁሉ መጠቀም ጀምሯል። ሪል ማንነቱ የፍራኦል እየወጣ ያለው አሁን ነው። እና አንዴ እንደውም ልዕልቲ ሀገር አሜሪካ እየኖረች በጣም በፍርሃት ሆና ይህ ሰው እንደዚህ ሊያደርገኝ ይችላል እያለች ስትፈራው ነበር። እና ለእንደዚያ ለክፉ ሰዎች አንፈራቸው፣ ክፋትን አንፈራውም። በነገራችን የሚያስፈራው እውነትና ደግነት ነው የሚያስፈራው። ምናስፈራው እኛ ነን እውነት የያዝን ሰዎች እንጂ ክፉ ሰዎች አያስፈሩ። ወዳጆች ክፉ ሰዎች የመጨረሻ አቅማቸው ክፋት ማድረግ ነው። እውነት ግን የመጨረሻ አቅሙ እግዚአብሔር ደጅ ድረስ መድረስ ነው። ስለዚህ እግዚአብሔርን የያዘ እውነትን የያዘ ይወድቃል ብዬ አላስብም። መቼም አቅም አለን ገንዘብ አለን ብለው በገንዘባቸው ሰው ቀጥረን እንደዚህ እናደርጋለን የሚሉ ስጋን እንጂ ነፍስን ሊነኩ የማይችሉ ተራ ሰዎችን እንዳትፈሯቸው። እሺ ወዳጆች እንዳትፈሯቸው። አንዳንድ ሰው ይመጣ አይለቅም ምናምን። ምንድነው የማይለቀኝ ምናምን? በነፃነት ደረቴን ገልብጬ በሀገሬ የምኖር ሰው ነው። መንግስትን አልዘረፍኩም፣ ህዝብን አልዘረፍኩም። የዘረፍኩት ማህበር የለኝም። እኔ ምደነግጠው የለኝም። ከኋላ ትግረኛ ስሰማ አልደነግጥም፣ ኦሮምኛ ስሰማ አልደነግጥም፣ ከምባትኛ ስሰማ አልደነግጥም፣ ሀድይኛ ስሰማ አልደነግጥም፣ ጉራግኛ ስሰማ አልደነግጥም። ምክንያቱም የትኛውንም ቋንቋ የትኛውንም ብሔር የትኛውንም ወገን አልዘረፍኩትም፣ አላማሁትም፣ አላብጠለጠልኩትም። ሁሉንም በክርስቶስ ፍቅር ወዳለሁ። አለቅ እና ከፍራኦል ጎን ነን የምትሉ ሰዎች አብዛኞቻችሁ ከፍራኦል ጎን የሆናችሁት ነገ ይረዳናል በሚል ከንቱ ተስፋ ነው። አልጠየቃችሁትም፣ ኢንቦክስ አላረጋችሁለትም፣ ግን እረዳለሁ ብላችሁ ነው። ግን አንተንም ሲያስፈራራ ነበር ዮናስ ሙሉነህ። የሆነ ነገር ጆሮዬ ላይ ሰምቻለሁ። ምን እንደሆነ ባለ ብዙ ነገር ስለምሰማ ሰሞኑን ወዬ ይሉሃል እያለኝ ነበር። ሰሞኑን ወዬ ይሉሃል እያለኝ ነበር። እሱም ቪዲዮ ካለ ቆይ ሊዮና አሰማሽ ልፈልግ 12% ነው የቀረኝ። ካገኘ እንትን ለዋል
እስቲ ቴዲ ሐዋሳ ቴሌግራም ላይ ሼር አድርጎ እንትን እንልና አቤላ እንለያያለን። አንተም የልጅ አባት ነው የምጠብቀን ባለቤት ልትኖር ትችላለች አለች ቤት ውስጥ ኦፍኮርስ ባለቤት ጊዜ ራሱ ተሻማናት። እናመሰግናለን ማሂ። እሴን እንስማ። ግን አቤላ እግዚአብሔር ካንተ ጋር ነው። እኛን የሚጠብቀን እግዚአብሔር ነው። እኔ ቤተሰቤን የሚጠብቀው እግዚአብሔር ነው። እኔ የሚጠብቀው እግዚአብሔር ነው እና ክፎች ይዋረዳል። በነገራችሁ ላይ ክፉ ሰዎች ይዋረዳል፣ ወንጀለኞች ይዋረዳል። እውነትን ብቻ ያዙ። አሁን እዚህ ጋር ምን ያደርጋል? ይኸው ለመቄዶንያ 30,000 ብር እኔ ላስገባ 30,000 ዶላር ይነካዋል። ከዛ ሲያሳያቸው 30,000 ሚሊዮን ሲጽፍ አንዷን ዜሮ ያስገባበታል። 3,000 እኮ ነው ሲሉት አይ አንዷን ዜሮ ተደብቃ 30,000 ነው የሚል እና አያችሁ በኢትዮጵያ ስንት ብር እንደሆነ ይላቸዋል፣ ያሳያቸዋል። ከዛ በኢትዮጵያ 4 ሚሊዮን ምናምን ነው ይመጣው እና አሁን እያያችሁ እዚህ ጋር ይኸው እያያችሁ ሴንድ ለበሌለት። ከዛ እዚህ ጋር ተንኮሎን ታያለ እንደማይልክ ያውቃል፣ ግን አውቆ ለማስመሰል አያችሁ ጽፍ ያለው ሴ ሪስትሪክት ያደርጓል ማለት ነው። 20,000 ዶላር ነው ማክሲመም ሊሚቱ፣ ከዚህ በላይ መላክ አልችልም የሚልና በቃ እንደውም 20,000 ያስገብቼ ልላክ። እዩ 20,000 ስጻፍ እዩ 20,000 ጻፍኩኝ። 20,000 ከጻፍኩ በኋላ አያችሁ ስንት ነው ማለት ነው? 3.2 ሚሊዮን ብር በኢትዮጵያ ብር። ያው አሁን ሳስገባት ታያላችሁ ይላቸዋል። ከዛ እዚህ ጋር ልክ ሲነካው እንደ ቅድም ቶሎ ሴንድ አላደረገውም። ልክ ጣቱን ያደርግና ካሜራውን ፍሊፕ ያደርጓል ወደ ራሱ ማለት ነው። አንዳን ኢትዮኬም በጣም ብዙ ደቂቃ ይሄን ለምንትን ላኩኝ ለማለት ከዛ ይቆይና ማለት ነው ያሳያቸዋል። ከዛ ሲያሳያቸው የሁሉ ከቆየ በኋላ ነው ይልስ ኢሜይል የሚገባለት ማለት ነው። ከዛ እንደዚህ ከላይ ኢሜይል ፖፕ አፕ ያደርጋል ማለት ነው። ይኸው ኢሜይል ደረሰኝ መግባቱን ቼክ እናደርጋለን ይላቸዋል። ይኸው ኢሜይሉ መጣ። ከዛ ነካዋለሁ ይላል፣ ይነካዋል። አሁን እዚህ ጋር በደንብ ኢሜይሉን ሲነካ የሚመጣውን ስም ታያላችሁ፣ የማንን እንዳሳየ ታያላችሁ። አሁን እዚህ ጋር ቆየ። አሁን ይነካዋል፣ ነካ ትራንዛክሽኑ እዚህ ጋር ይታያቸዋል። ሬድዋን ምትኩ አየለ ለሚባል ሰው የተላከ ሪሲት ነው ያሳየው። መቼ? የኖቨምበር 10 ሪሲት ለማይላኩት ብሎ ለመቄዶንያ። ከዛ ሪሲት ይለዋል፣ ይነካዋል። እንደዚህ አይነት ጽሑፍ ያመጣበታል። ከዛ ሲመጣ ምን ይላቸዋል? አስጠጋው ሲሉት እስቲ ይልና ማሳየት አልችልም፣ ይሄ ፐርሰናል የሆኑ ኢንፎርሜሽኖቼን የመኖሪያ አድራሻይን ምናምን ያሳያል ይላል። እኛ ከዚህ በፊት ትራንስፈር አድርገን እናውቃለን። እንደዚህ አይነት ነገር የለም። የመኖሪያ አድራሻን አይደለም የንግድ ባንክን አድራሻ የሚናገርበትን የመኖሪያ አድራሻይ ነው ብሎ ይሰክሳቸዋል ማለት ነው። ከዛ እሱንም ዙም አድርገው በቃ እሱን አድሬስህ መታየት አለ የለበትም ይሉታል። በቃ ላኩኝልና ያሳምናቸዋል። ኢማጅን ሬድዋን ምትኩ ለሚባል ሰው ልቆ አዚፍ ለመቄዶንያ እንዳስገባ አድርጉ። ከዛ ደግሞ ትንሽ ቆይቶ ኖ ካንስል አድርገው ይሉታል ማለት ነው። ልክ እንደገባ ነገር ካንስል አድርገው የሚሰሩትን ድራማ እና ይሄ ሰው መቆም አለበት። እስከ መቼ የኢትዮጵያን ሕዝብ ሸውዶ ይችለዋል? ይሄ እሶል ላይ ይህን ራሱ ስክሪን ሪከርድ ማድረጊ በጣም የጠቀመን በቃ በጣም ይኸው ትልቅ ውሸት ተጋለጠ ማለት ነው። እባካችሁ ከዚህ በኋላ ላይፍ በገባ ቁጥር እያንዳንዱ ኤቭሪ ሙቭ ሪከርድ እያደረጋችሁ ውሸቱን አካልቶላለን። ቴንክ ዩ ሶ ማች። ውሸቱ ግን እኮ አያልቅም። ይኸውልህ ይጋለጣል። ከዛም በኋላ ስፒከሮች ይቀጠራሉ። ስፒከሮቹ ከጮሁ በኋላ ድሃ ይመጣል፣ ስም ማጥራት ይሰራል። ቱ አናዘር ስካሚንግ ነው የሚካሄደው እና ዋናው ኢኔብለሩ ዮናስ ሙሉነ ነው። ሌሎቹ እነ ጂጂ፣ ሄለን ሾ፣ ሊያ ሾ፣ ሞጣ፣ ጆከር ጥናንጥና አነስተኛ ደግሞ የተለያየ ሀገር ያሉ ጥናንት ስፒከሮች እነሱን ያስጮሃል። ከዛን ሃይማኖት ውስጥ ወይ ደገፍና ፓስተሮቹን ያስጮሃል። አሁን ደግሞ ዘረኝነት ውስጥ ገባና ኦሮሞ ልጆችን ይዞ እኔ ኦሮሞ ነኝ፣ ጥሩ ነኝ፣ አምራለሁ፣ በቅቤ ያደግኩ፣ ታሸው፣ በላው፣ ጠጣው፣ ወርቅ አረኩ እያለ እናንተን ጋዝላይት አድርጎ አላቃችሁም። የዛሬ ዓመት ያላችሁ ሰው ማለት ነው። ኦሮሞን አላቅም ያለ ሰው ነኝ ያለ ሰው ኦሮሞ ነኝ ኦሮሞ ሲላችሁ ወይ ወንድሜ ማለት ጀመራችሁ እና ይሄ ሰውዬ ምሽጉ ወይ ዘር ነው ወይ ሃይማኖት።
ይህንን ነው እየተጫወቱባቸው ያሉት። እና ይህንን ለማለት ነው። አቤላዬ መዝጊያ ካለ አይ በጣም በቃ አሁን እኮ በደንብ ነው የተገለጠው እኮ ሿሿው የተገለጠ ነው። በተለይ ልጅቷ ያስረዳችው ነገር በጣም በቃ ግልጽ ነው። ይህንን አይተ በእንቅልፍ ላይ ጆሮ ደግፍ የሆንክ ሰውዬ ምንም ልናደርግ አንችልም። በቃ አሁን እየተባበራችሁ ያላችሁት የሆነችን ሴት ከእንደገና ለመዝረፍ ራሱን እያዘጋጀ ያለ የሆነ ህዝብን ለማታለል ራሱን እያዘጋጀ ያለ ሰው ነው እንጂ ሌላ አይደለም። እኔ ምንም ትሁን ምን ከተበደለች ሴት ጋር ከተበደለ አባት ጋር ከተዋሸበት ወንድም ጋር እቆማለሁ እንጂ መቼም አቅም አለኝ ገንዘብ አለኝ ብሎ በገንዘብ ሰዎችን በሚያማልልና በሚያታልል ሰው አጠገብ አልቆምም። ስለዚህ እኔ ከተበደሉ ሰዎች ጋር የምቆመው እግዚአብሔር የድሃ የመበለት የተጠቁ ሰዎች የተገፉ ሰዎች ወዳጅ ነው እንጂ የሌቦች የአመፀኞች የባለጸጎች ወዳጅ አይደለም እግዚአብሔር። በቃ ስለዚህ የእግዚአብሔር ወገን የሆናችሁ ሰዎች አሁንም ጥሪ ማቀርብላችሁ የእግዚአብሔር ወገን ከሆናችሁ ለተገፋው ጩሁ፣ ለተገፋው ድምፅ ሁኑ፣ ለከገፊ ጋር አትሁኑ። እኔ ሁሌ የምናገረው ይሄን የመጨረሻ ንግግሬ በጣም ብዙ ጊዜ ሰውን በክርስቶስ ወንጌል ስም የሚያጭበረብሩ ሐሰተኛ ነቢያትን ስቃወም ብዙ ኤቪደንስ ይዤ ነው። ትዳራቸው የተበተነባቸው፣ ሀብታቸውን የተወሰደባቸው፣ ማንነታቸውን የተቀሙ ሰዎችን አምጥቼ እከሌ በዚህ ጉዳይ ተበድሏል ሲባል የእግዚአብሔርን ሰው ስም ለማጥፋት ነው ብለው ከበዳዩ ጎን ነው ብዙ ሰዎች የሚቆሙት። እንዴት እግዚአብሔር ውስጥ ያለህ የምትል ሰውዬ ከበዳይ ጋር አብረህ ትቆማለህ? ከገፊ ጋር ከገዳይ ጋር አብረህ እንዴት ትቆማለህ? እና አሁንም ጥያቄ ያለን የመጨረሻ ጥያቄያችን የእግዚአብሔር ልብ ካላችሁ ውስጣችሁ እግዚአብሔር ካለ ከተበደለ ጋር ከተገፋ ጋር ከተቀማ ጋር አብራችሁ ለመቆም ሞክሩ ነው ማለት የመጨረሻ መልእክት። ልዕልትዬ ተባረኪ። አቤላዬ በጣም አመሰግናለሁ። ተባረክ ወንድሜ። በጣም ለጊዜ ካመሰግናለሁ። በእውነት ተባረክ። ሌላ ቀንም እንገናኛለን፣ ሌላ ቀንም እንጠራለን። ደስ የሚል ጊዜ ነበር። ደግሞ በእኔ ፕሮግራም እንሰባበካለን። በእውነት እስቲ መልሰኝ፣ ወደ ቤተክርስቲያን መልሰኝ። ትመለሻለሽ። ያ በጣም ነው የምወድክ። በነገርክ ላይ አቤል በጣም ትልቅ ሰው ነው፣ በጣም ማከብረው ሰው ነው እና ተባረክልኝ አቤላዬ። ሰላም ዋል